በአንተ ቤተ እምነት ሳይሰማ አያምንም? ቆስ ነግሬሃለሁ እኮ በወላጅ ያምናል። ያልሰማ ማመን አይችልም ማለት ነው። የአማኝ ልጆች ስለሆነ የአማኝ ልጆች ነና እኛ የአማኝ ልጆች ስለሆነ አሁን የተናገርከው ንግግር ትክክል አይደለም። ለምሳሌ አንተ ቤት ኦርቶዶክሳዊ ሆኖ ያልሰማ ሕፃን ያምናል። እናንተ ቤት ትክክል ነው። ትክክል ነው። ያልሰማ ሕፃን ማስረጃ በለኛ። ማስረጃ ለምን አትለኝም? በመጽሐፍ ቅዱስ ማስረጃ አትለኝም እንዴ? እኮ ማስረጃ ካመጣ ቤተክርስቲያንን ልታቃወማት ነው። ማስረጃ ችግር ሐዋርያ 16 15 14 አንድ ያውጣልኝ ከይቅርታ ጋር አሁን እናንተ ኦርቶዶክስን ሞግታት። እሺ አሁን በተናገርኩት መሰረት ማለት ነው። ማስረጃ ነው። ያልሰማ ማመን እንደማይችል ሊያሳይ እግዚአብሔር ያክብራችሁ። የተባበራችሁ ሐዋርያ ስንት ላይ ያልከኝ? 16 14 እሺ ሰማ ማመን እንዴት እንደሚችል ሊያሳየን ነው። እሺ ቀጥል። እንደማይችል እሺ አውጥቼልሃለሁ። አንብብ። ኔትወርክ ነው አንብብ። ከይቅርታ ችግር የለም። ቁጥር ስንት ላንብብልህ? 16 14 ላይ ከቲያትሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። ቁጥር 14ን አነበብኩኝ። 15 ቀጥል። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንድሆን ከፈቀዳችሁልኝ ወደ ቤቴ ገብታችሁ ኑሩ ላለመነችን በግድም አለችን። ኦኬ። ስለዚህ ጳውሎስ ጌታ ልቧን የከፈተ ለማን ነው? ሊዲያ ለሊዲያ። ኦኬ። ቤተሰብ የሷ ቤተሰብ ወንጌል ተሰብከዋል። እዚህ ጋር ንገረኛ። ተሰብከዋል? መልስልኝ በቃል መሰረት። በከሚል ነገር አለ እዚህ ጋር ቤተሰቡ አልተሰበከማ ለቤተሰቡ አለ ንገረኝ። መልስልኝ። የእግዚአብሔር ቃል እኮ ነው። አይዞና እንትን አይዞ ምን ወንጌል ተሰብኳል ለቤተሰብ አልተሰበከም። እዚህ ጋር ፍሎ የመጣው አንተ ተሰብኳል አልተሰበከም ንገረኝ። ምን ልታሳየኝ የመጣው? ለምን እንደሚጠመቅ ልታሳየኝ ነው? ለምን እንደሚጠመቅ ልታሳየኝ ነው? ያው ከቤተሰቧ ተጠመቀች ወንጌል ሳይሰሙ ማለት ነው። ስለዚህ ወንጌል ሳይሰማ ሰው ይጠመቃል ማለት ነው። ያላመነ ይጠመቃል ማለት ነው። ይኸው የአማኝ ልጅ ስለሆነ ያው እዚህ ጋር የእግዚአብሔር ቃል እንደዛ ይላል። እኔ አይደለሁም። ስለዚህ ያላመነ ሰው ይጠመቃል ማለት ነው። ይኸው በቃ እኔ አይደለሁም። የእግዚአብሔር ማስረጃ እኮ አምጥተሃል እኮ አሁን አንተ ባመጣው ማስረጃ መሰረት ወንጌል ተሰበከላት ከነ ቤተሰቧ ተጠመቀች ይላል። ቤተሰብ ግን እዚህ ጋር ወንጌል አልተሰበኩም። ኦኬ። ስለዚህ ያላመነ ሰው መጠመቅ ይችላል ማለት ነው። በዚህ ቃል መሰረት እኔ የአማኝ ልጆች ስለሆንኩ እጠመቃለሁ ማለት ነው። በዚህ መሰረት በእግዚአብሔር ቃል መሰረት። ስለዚህ በዚህ ቃል መሰረት ያላመነ ሰው ይጠመቃል ማለት ነው። ያ ህፃናት ይጠመቃሉ፣ ምንም ጥርጥር የለም። ስለዚህ ኢየሱስ ተሳስቷል ማለት ነው። ያመነ የተጠመቀ ሲል ኢየሱስ ተሳስቷል ማለት ነው። አንተ ነህ ትክክል። አንተ ነው አስታርቅልኛ። ይሄም የኢየሱስ ምን አስታርቃለሁ? አንተ ጥቅሳለህ እኮ ይሄ ቃል እኮ ኢየሱስ ምንም ቢል ኢየሱስ ይልቅ አንተ ነው ምን ኦ እዚህ ጋር የእግዚአብሔር ቃል አይደለም። እዚህ ጋር ይሄንን ክፍል የተናገረው ኢየሱስ ነው። የተለየ በኢየሱስ የተናገረውና በጳውሎስ የሚናገረው መንፈስ የተለያየ ነው። ኦኬ። ስለዚህ እዚህ ጋር ተናጋሪው ማን ነው? የትኛው? ይሄን በመንፈስ ቅዱስ አይደል መጽሐፍ ቅዱስ የተጻፈ። ስለዚህ ተናጋሪው እዚህ ጋር ጳውሎስ ሳይሆን ማን ነው ማለት ነው? ስለዚህ በጳውሎስ የተናገረው መንፈስ ሌላ ነው፣ በኢየሱስ ያለው መንፈስ ሌላ ነው እያልከኝ ነው? ኦኬ። ስለዚህ አንድ አይነት ስለሆነ በጳውሎስና በኢየሱስ የሚሰራው መንፈስ አንድ አይነት ስለሆነ በጳውሎስ ያለ መንፈስና በኢየሱስ ያለ መንፈስ አሁን እንደዚህ አይነት ወደ ሌላ ዲስከሽን አንሄድም። በማን እዚህ ጋር መልስልኝ፣ ቀጥታ መልስልኝ። እኔን ሰማኛ ጥያቄዎች ከመጠየቅ በፊት እኔን ጥያቄዎች መልስልኝ ቀጥታ። በኢየሱስ ያለ መንፈስና በጳውሎስ ያለ መንፈስ የተለያየ ነው ብለህ ነው የምታምነው? ማልመልስልህ ለምን መሰለህ? አንተ
መጀመሪያ እኔን ጥያቄ ጨርስ። መጀመሪያ ፈለከው ጥያቄ ከባድ ጥያቄ ለምጠይቀው አንተ በጳውሎስ የተናገረው ኦኬ፣ ጥያቄ የማትሰማኝ ከሆነ በላይ ላይ ደርቤ ማውራት አልፈልግም። ስለዚህ ሚዩት አድርጌ አወራለሁ። እኔን ጥያቄን ጨርስና በጳውሎስ የሚሰራው መንፈስ እና በኢየሱስ የሚሰራው መንፈስ ይለያያሉ? አንድ አይነት ነው ወይ? የሚናገረው አንድ ነው የሚለው ቆንጆ ጥያቄዎች ናቸው። የኔን ጥያቄን ጨርስ። በዚህ ጥቅስ መሰረት አሁን ባመጣው መሰረት ያላመነ መጠመቅ ይችላል ማለት ነው። ስለዚህ እዚህ ጋር በጳውሎስ የሰራው የተናገረው የእግዚአብሔር መንፈስ ነው ትክክል ወይስ ማርቆስ 16 ላይ የተናገረው ራሱ ኢየሱስ ነው ትክክል? ሁለቱ ትክክል ናቸው። ማርቆስ 16 ልክ ነው፣ ይሄኛውም ልክ ነው። ሁለቱም ትክክል ናቸው ብያለሁ። ስለዚህ ያመነ የተጠመቀም ልክ ነው፣ ያላመነ የተጠመቀም ልክ ነው ማለት ነው። ያ እድሜም አለ። ህፃን ማመን አይችልም። ሰው እዚህ ጋር የሊዳ ቤተሰብ ህፃናት እንደሆኑ ምንም ጥርጥር የለውም። ለማመን ያልደረሱ ተሳስቷል ማለት ነው። ያመነ የተጠመቀ ሲል ኢየሱስ ተሳስቷል ማለት ነው። ወይ ደግሞ ጳውሎስ ተሳስቷል። አልተሳሳቱም። ሁለት ነገር ሊኖር አይችልምማ። አምኖ መጠመቅም አምኖ መጠመቅ የሚባልም ትምህርት መኖር የለበትም አይደል እንዴ? ሁለት እርስ በርስ የሚጋጭ ነገር መኖር የለበትም። የትኛው ነው ልክ? ሳያምኑ መጠመቅ ነው ልክ? አምኖ መጠመቅ ነው ልክ? አይጋጭም ወንድሜ። እዚህ ጋር ምኑ ነው የማይጋጭው? እሺ የሊዳ ቤተሰብ የእግዚአብሔር ቃል እንደተሰበከ አሳየኛ። ታዲያ አንተ እኮ ነው ማስታረቅ የሚገባ። ኦኬ የሊዳ ቤተሰብ ስትል ማንን ነው? መጀመሪያ የሊዳ ቤተሰብ ስትል ማንን ነው? ልቧ የተከፈተላት እሷ ነው ወይስ ከነ ቤተሰቧ ነው? ለማን ነበረ ስብከቱ የነበረው? ለሊዳ ነዋ። ለሊዳ ብቻዋን መጥተው ሰበኳት አይደል? አዎ ቁጥር 14 ላይ ልቧን ተከፈተላት እሷ ነው። ለማን ነበረ ስብከቱ የነበረው? ለሊዳ ብቻዋን መጥተው የሰበኳት? ለሊዳ ቁጥር 14 ለሊዳ ይላል። አንድ ቁጥር ልቧን የተከፈተ አንድ ቁጥር ከፍ ብለህ እስኪ አንዱ እሺ፣ አሁን ደግሞ አንተ ታነበዋለህ። አንድ ቁጥር 13ን ማለት አይ ከዚህ ስለምወጣ እኮ ነው። አንድ ሞባይል ስለያዝኩ ነው ከይቅርታ ጋር ማለት ነው። አንብብልህ እንግዲህ። አዎ ቁጥር 13 አንተ 14 ነው ይነበብልኝ ያልከው። በሰንበት ቀንም ከከተማው በር ውጪ የጸሎት ስፍራ በዛ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡት ሴቶች ተናገርን። ሊዲያ ብቻዋን ነች እዚህ ጋር የሰማችው? ቀጥል። ከዛ በኋላ ከቀጠልኩማ የቀደም ያነበብኩት ሐሳብ ልድገምልህ። ለማን የተናገሩት? ለተሰበሰቡ ሴቶች ይልና ቁጥር 14 ምን ይላል? ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔር የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ከየት መጣች? ከተማውን ፈልገ ሆኖ ከቲያጥሮን ከተማ። ስለዚህ እሷን የተለየች ናት ማለት ከሴቶቹ እሷን የተለየ ቦታ አላት ማለት ነው አይደለ? ከተለየ ቦታ ነው የመጣችው። ወዴት ነው የመጣችው? ይኸው ቁጥር 14 አንብበው፣ ደግመህ አንብበው። ወዴት መጣች? ከእነ አድራሻዋን እየነገረ ነው። ከየት እንደመጣት አንብብልኝ ከይቅርታ ጋር። ከቲያጥሮን ከተማ መጣች። የት መጣች? ስለዚህ የዛ ከተማ ነዋሪ አይደለችም። ቆይ የዛ ከተማ ነዋሪ አይደለችም። እዛ የት መጣች? የየቱ ከተማ ነው? እዛ ያልከው የትኛውን ከተማ ነው? ይኸው የጠራት ከተማ። ቲያጥሮን የመጣችበት ከተማ እኮ የዛች ከተማ አይደለችም። ነዋሪ አይደለም። ከሌላ ቦታ ነው የመጣችው። መጣች እኮ ከቲያጥሮን ከተማ ወደ ቲያጥሮን ከተማ አይደለም የመጣችው። ከቲያጥሮን ከተማ ነው ከሌላ ከተማ የመጣች ናት አይደለም። ምን ልትለይ እኮ? እሺ ቆይ መጣች። እሺ ከዛም ከተማቱን ማቱን እሺ መጣች። ተይ ነው። ስለዚህ ከሁሉ ሴቶች ደግሞ ልቧን የከፈተ ለሷ ነው አይደለም? ኦኬ የተነገሩት ስብከቱ ለማን ነበረ? ቆይ ልቧን የከፈተ ለሷ ነው አይደለም? ቆይ ልቧን የተከፈተ ለሷ ነው አይደለም? የሊዲያ ልብ ተከፈተ ይላል እንጂ ሌሎቹ አልተከፈተም አይልም እዚህ ጋር ይላል። ስለዚህ ከቤተሰዋ ደግሞ ተጠመቀች ይላል አይደለም? አትዝለላ። ቆይ መጀመሪያ እዚህ ጋር እንጨርስ። በመጀመሪያ ቀደም ለሊዲያ ብቻ ነው የተነገራት። ችግር የለብኝ። ለሊዲያ ብቻ እንደተነገራት ዛሬ ተማርክ ማለት ነው። አንድ ነገር አወቅ። በምን ተገናኘ? ለሊዲያ ብቻ ነበር ሲናገሩ የነበሩት። እሷ ከሌላ ከተማ መጣች ነው ወንድሜ። እንዴ ልቧን የተከፈተ ለሊዲያ ወንድሜ ከፈለገበት ትምጣ። እሺ ስብከቱን ስትሰማ ብቻዋን የሰማችው
ልቧን ተከፈተ ከሁሉ ሴቶች ለይተው ማለት ነው። አይመልሰውም። ተመልከቱ፣ አይመልስልኝም። ስብከቱ ስትሰማ ብቻዋን የተሰበከችው ወይ ለሴቶች ነው? የተለያዩ ሴቶች እንደነበሩ የሰሙ ሰዎች ነበሩ ማለት ነው። የሰሙ ሴቶች ነበሩ ማለት ነው። ብቻዋን አልሰማችም ማለት ነው። ትክክል። እዛ ቁጥር 13 ነው። ሊዲያ ብቻ እያልካታው ልክ ለሊዲያ ብቻ ተነግሮ ሊዲያ ያምና ቤተሰቡ የተጠመቀ አድርጋ አይደለም። እሷን እኮ የተለየ ከሌላ ቦታ እኮ ነው የመጣችው። ምን ሆነ ነው እንዴ? ከፈለገው ቦታ ትምጣ ወንድሜ። የመጣችበት ቦታ እኮ ወንጌል የሰማችው እሷ ብቻ መሆኗን አያረጋግጥልን። ቤተሰብ አይደለማ። ቤተሰብ አይደለም። የእሷ ቤተሰብ አይደለም። ምኑ ነው የእሷ ቤተሰብ ያለው? ስለዚህ ከቤተሰቧን ተጠመቀች ይላል። ስለዚህ ወንጌል ሰብከዋል፣ ወንጌል ሰምተዋል። የእሷ ቤተሰብ የሊዲያ ወንጌል ለሰሙ ነው እኮ። የሊዲያ ቤተሰብ ወንጌል ሰምተዋል ወይ? ጥያቄ ነው። ሰምተዋል። አው ሰምተዋል። ማስረጃ ያመነ የተጠመቀ ይድናል ያለውን የኢየሱስን ትምህርት ቆይ አንድ ጊዜ ስማኝ። ኦኬ ሚውት አድርጌያለሁ። ከዚህ በኋላ ከከፈትኩ አስወርዳለሁ። ያመነ የተጠመቀ ይድናል የሚለውን የክርስቶስን ትምህርት የሰሙ ሐዋርያቶች ያመኑ ሰዎች አያጠምቁም። አንድ ሐዋርያቶችን ለየት የሚያደርጋቸው ነገር ምንድነው? ኢየሱስ የተነገራቸውን ያስተማራቸውን ነገር ሳያዛንፉ ነው የሚያደርጉት። ሳያዛንፉ። እኛ ክርስቲያኖች ነው የምናምነው፣ ኦርቶዶክሶች እንደዛ ያምኑ። እኛ ክርስቲያኖች የምናምነው ምንድነው? ሐዋርያቶች የሚያደርጉት ሁሉ ኢየሱስ ያስተማራቸውን ነው። አንዳንድ ጊዜ ኢየሱስ ያላስተማራቸውን አያደርጋሉ ብለን አናምንም። እኛ ነን እንግዲህ፣ ሌሎች የፈለጉትን ማመን ይችላሉ። እኛ ክርስቲያን ስለሆንን ሐዋርያቶች የሚያደርጉት ኢየሱስ ያስተማራቸውን ነው። ያላስተማራቸውን አያደርጉም ብለን እናምናለን። ስለዚህ ሁሉ ጊዜ ሲያጠምቁ ያመኑትን ነው የሚያጠምቁት። ያላመነ አያጠምቁም። ለምን? የክርስቶስን ትእዛዝ በጆሯቸው ነው የሰሙት። እንደኔና እንዳንተ ተጽፎ አይደለም ያነበቡት። ይሄ ነው ለየት የሚያደርጋቸው ሐዋርያት። ይሄ ነው ለየት የሚያደርገው። ስለዚህ ሐዋርያቶች አጠመቁ ስትል ሁሉ ጊዜ ምን ያደርጋሉ መሰለህ? ሐዋርያት 8 ላይ እንደምትመለከተው፣ በተለያዩ ክፍሎች ላይ እንደምትመለከተው በፍጹም ልቡ ያመነ ነው የሚያጠምቁት። ያላመነ አያጠምቁም ሐዋርያቶች። ያንተ ቤተ እምነት ያምናሉ ያላመነ እንደሚያጠምቁ። እኛ ግን ሐዋርያቶች በፍጹም የክርስቶስን ትምህርት አያዛንፉም፣ የጌታን ትእዛዝ አያዛንፉም። ያመነ የተጠመቀ ይድናል እያላቸው አንዳንድ ጊዜ ያላመነ አጥምቀዋል ብለህ ጥቅስ ብታመጣልኝ አልቀበልም። አንተን ያልገባህ። ስለዚህ የተጠመቀ ቤተሰብ ካላት መጀመሪያ ቤተሰቧ ውስጥ ልጅ አለ የለም የሚለው እናወራዋለን። ከሱ በፊት ግን በጠቅላላ ግን እንደ ቤተሰብ ብታየው ራሱ ወንጌል ያልሰማ ሰው ሐዋርያቶች አያጠምቁም። ወንጌል ያልሰማ ሐዋርያቶች ያጠምቃሉ ማለት በሌላ ቋንቋ የክርስቶስን ትምህርት ወይም የክርስቶስን ትእዛዝ ያሻቸው ያፋልሳሉ ማለት ነው። ገባህ? ከዳይ አሁን መቀጠል ይችላል። ሚት አድርግልሃል። በቃ ያለ ማስረጃ ስለምታወራ በቃ ትርጉም የለውም። የለህም መልስ የለም። እሺ ችግር የለውም። በአንተ ራይትና ኤክስ ምክንያቱም ምንድን ነው እኔ የሊዲያ ስጠይቅት ወዴት ሄድክ? ወደ ማርቆስ 16 መጀመሪያ ለሊዲያ ብቻ የተሰበካት እኔ የሊዲያ ቤተሰብ ወንጌል ሰምተዋል ወይ? ማስረጃ ካለ የለም። በመጀመሪያ ነገር የመሰለ አንተ ሊዲያ ብቻ ወንጌል የተሰበከች ነበር። ማስረጃ እኔ ማስረጃ ነው የጠየቅኩት። አንተ በእግዚአብሔር ቃል ታነበብኩልህ እኮ ተቀምጠውም ለተሰበሰቡት ሴቶች ተናገርን ይላል እና የሊዲያ ቤተሰብ ይላል እዛ። ኦኬ የሊዲያ ቤተሰብ አይልም እዛ ላይ። ይበቃኛል እንዴ? በቃ ጥሩ ነው። ሌላ ጊዜ ምን አድርግ መሰለ የሐዋርያቶች የሚያደርጉት ነገር የክርስቶስን ትምህርት የማያፋልስ መሆኑን መተማመን አለ። ያልተሰበከ ሰው አያጠምቁም። ኦኬ አሁን ወደ ያመነ የተጠመቀ ወደሚለው እንሂድ። ኦኬ ያላመነ የተጠመቀ እንዳለ እየነገርከኝ ነው በዚህ ክፍል መሰረት። እየሰማኸኝ ነው? በቃ ማስረጃ ግን የለህም። በዚህ እንተማመን አይደል? የሊዲያ ቤተሰብ ማስረጃ የለም ወንጌል እንዳተሰበኩ። እየሰማኸኝ ነው? ያላመነ ተጠምቋል እያልከኝ ነው በዚህ ክፍል መሰረት? አዎ። ስለዚህ ሁለት ወንጌል ነው ያለው ማለት ነው። ያመነ የተጠመቀና ያላመነ የተጠመቀ ይድናል የሚል ወንጌል አለ ማለት ነው። በቃሉ መሰረት ትክክል። የአማን ልጆች እንግዲህ ወንጌል መስማት አይችሉም። ህፃናት መስማት አይችሉም። ምንም ጥርጥር የለውም። ህፃኖች ሰምተው ወይም ሳይሰሙ ያየህበት ክፍል የትኛው ነው? እዚህ ክፍል ላይ ህፃናት የሚለውን ሀሳብ ከየት አገኘህ?
ህፃናት ወደ እግዚአብሔር እንዲመጡ ጌታ ኢየሱስ ክርስቶስ አዞናል። 16 ላይ ለህፃናት የሚናገር ነገር አለ። ማቴዎስ 18 ላይ የጌታ ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክላቸው ይላል። ወደ ቤተክርስቲያን የሚመጡ ከሆነ ደግሞ እነዚህ የእግዚአብሔር ቃል መስማት አይችሉም። በቤተክርስቲያን የሚደረገው ነገር ሁሉ ይፈጸማል ማለት ነው። ምክንያቱም በቤተክርስቲያን ጥምቀት አለ፣ ይጠመቃሉ፣ ቅዱስ ቁርባን አለ፣ ይበላሉ ማለት ነው እግዚአብሔር ቃል መሰረት። ኦኬ ሐዋርያት 16 ላይ ያመጣኸኝ ህፃናቶች ሳያምኑ እንደሚጠመቁ ሰዎች ሳያምኑ እንደሚጠመቁ ልታሳየኝ ነው? እኔ ስለ ህፃናት ነው እያልክ ያለሁት። ስለ ራሴ ስለጠየቅ ሌሎች ግን አምነው ነው የሚጠመቁት? ስለ ራሴ ስለጠየቅከኝ ነው። ስለዚህ የሊዲያ ቤተሰቦች አምነው ነው የተጠመቁት ማለት ነው? የሊዲያ ቤተሰቦች አምነው ነው የተጠመቁት ሳያምኑ ነው የተጠመቁት? ማስረጃ ስጠይቅ መልስ አጣህ እኮ። ወደዛ ማስረጃ ሰጠሁ እኮ። ማስረጃ ስሰጥ አልተቀበልኩም። ችግር የለውም። የኔ ማስረጃ አልተቀበልኩም። የሊዲያ ቤተሰብ የት አለ? ወንጌል ሰምቷል። የት አለ? ችግር የለውም። አልሰሙም አይደለ? አሁን ባንተ እንዴ አይደለም። ችግር የለም ሳይሆን ለቃሉ ታማኝ ሁና። የት ነው ወንጌል የተሰበካቸው? በቃ ጥሩ። ስለዚህ ወንጌል ስላልተሰበኩ አንተ ስለሆንክ ትክክሉ አንተ ነህ ትክክል ሳይሆን እግዚአብሔር ቃል ታማኝ ሳይሰበኩ ሰዎች መጠመቅ ይችላሉ። ወንድሜ የሰማኸኝ ነው። አንተ ምንድን የፈለግከው አልገባኝም። አንተ ነህ ትክክሉ። እኔ እንግዲህ አስረድቼ ጨርሻለሁ። አለመቀበል መብት እኮ ነው። ስለዚህ ወደ አንተ እናድርገውን። አንተ ትክክሉ፣ እኔ ተሳሳትኩና አንዳንድ ጊዜ ሳያምኑ ሰዎች ይጠመቃሉ፣ አንዳንድ ጊዜ ደግሞ አምነው ይጠመቃሉ ነው። ወንጌልህ አልገባኝም፣ ንገረኝ። በሐዋርያት 16 መሰረት ምንድን ነው ልታሳስበን የፈለግከው ነገር? የሊዲያ ቤተሰቦች ሳያምኑ እንደተጠመቁ ነው እያስረዳህን ያለው አይደለ? በጣም ጥሩ። ስለዚህ ያንተስ ቤተሰቦች ሳያምኑ ለምን አይጠመቁ? ህፃናቶቹ ሳይሆን ላይ ትልቅ ሰውን ከሆነ ሳያምን ለምን አይጠመቅም? እንደሱ ከሆነ ለምን ያመነ የተጠመቀ ይድናል ትላላችሁ ማለት ነው። ምክንያቱም ሳያምኑ መጠመቅ እየተቻለ ነው ማለት ነው። ሁን እየመጣልህ ነው አይደል? ጣጣ መጣብህ። ራስህ ያመጣኸው ጥቅስ ችግር እያፈጠረብህ ነው ማለት ነው። ሁለት ወንጌል ያስከ ማለት ነው። ምንድን ነው የምታወራው ግን ታውቀዋለህ ዳጊ? እሺ ግልጽ ላድርግ እንደገና ደግሜ ለመጨረሻ ጊዜ እነግርሃለሁ። የምታወራው ነገር ግን ታውቀዋለህ? ነገር እያወራህ እንዴ በደንብ ላስረዳ። በስሜት አታውራ፣ በእውነት በስሜት አታውራ እንዴ። ግድ የለም ረጋ ብዬ አወራሃለሁ። በስሜት ይኸውልህ ራስን ተቆጣጠር። የምትናገረው በእግዚአብሔር ቃል አውራ እንዴ። ኦኬ ፕሮቮክ ማድረጉን ተወውና እንማማር። ችግር የለም እንዴ። መልስ አትቆጣ፣ አትናደድ፣ ስሜታዊ አትሁን እባክህ። እሺ አንዴ ሚውት አድርገን አዳምጠኝ ወዳጅ። እስካሁን አላናደድከኝም። እንግዲህ ሌላ ነገር መሞከር አለብህ። ማናደድ ፈልግ። እኔ አሁን በስነ ስርዓት እያወራኸኝ ነው፣ እየመለስክልኝ ነው። መልሱን ባልቀበለው ማክበረ እየመለስክልኝ ነው። እንደዚህ በስነ ስርዓት የሚያዋራኝ ሰው አግኝቼ ለምንድን ነው የምናድደው? ግዴታ የሌለብህን ነገር እኮ እያረክን ያለው። ለእኔ መመለስ ግዴታ የለብህም፣ እኔን ማውራት ግዴታ የለብህም። ግን አክብረ እየመለስክልኝ እኔ አሁን ከአንተ ጋር ምን ያጣላኛል? ወይም ብትሰድበኝ ወይ የሆነ ሌላ ነገር ብትል ኖሮ እሺ እናደድብህ ነበር። በስርዓት እያወራህ ነው። ሚውት አድርግ ስትባል ሚውት እያረክ ነው። ሶፋር በሀሳብ ነው እንጂ ያልተግባባ ነው። ምንም የሚያበሳጭ ነገር እኔ የኔን ባላቅም እንግዲህ አናድጄ ከሆነ አንተ እስካሁን አላናድጄ። ወደ ውይይቱ እንመለስ። በሐዋርያት 16 መሰረት የሊዲያ ቤተሰቦች ሳያምኑ ተጠመቁ እያልከኝ ነው? እችን ልትመልስልኝ ትችላለህ? ይኸውልህ የሊዲያ ቤተሰብ የማያምንበት ኮንዲሽን አሉ ማለት ነው። ስለዚህ ለዛ ተጠመቁ ማለት ነው። ምንም ጥርጥር የለውም። ስለዚህ ሳያምኑ ነው የሊዲያ ቤተሰቦች የተጠመቁት አይደል? የሊዲያ ቤተሰብ ሳያምኑ ነው የተጠመቁት አይደል? ይላል የእግዚአብሔር። እኔ አይደለሁም እኮ የእግዚአብሔር ቃል እኮ ነው የሚለው ወንድሜ። ኦኬ በጣም ጥሩ ሰምታችሁታል እንግዲህ። ስለዚህ አምኖ መጠመቅ ለምን አስፈለገ ታዲያ? ሳያምኑ የመጠመቅ ጥቅስ ካለህ እንዲህ አይነት መረጃ ካለ ለምን ታዲያ ያመነ ሰው ያመነ የተጠመቀ ለምን ትላለህ? ልክ ኢየሱስ እንዳለው ማለት ነው። ራሱ ኢየሱስስ ለምን ያመነ የተጠመቀ አለ? ቶቹ ሳያምኑ ሰዎችን ያጠመቁ ስለሆነ ያም ደግሞ የእግዚአብሔር ቃል ይላል ብለህ መረጃ ካመጣ ማቴዎስ 28:19 ይሄን እንጨርሳ። ሰው ይታዘበናል። ሌላ ላይ ከዘለልንማ ሰው ይታዘበናል። ኖ ስለ ጥምቀት እያወራኸኝ አይደለም? ስለ ጥምቀት ይሄን እንጨርስ አንድ ጊዜ። ይሄን አንድ ሐዋርያት አንተ ያመጣኸውን እንጨርስ። እኔ ያመጣሁት እንኳን ቢሆን የግድ ድርቅ አለ ተለኛል። አሁን ያንተን ነው እኮ እኔን ትቼ አንተን እያየሁ ነው። አሁን እኮ በአንተ እንሂድ። ገባ? ሳያምኑ መጠመቅ ካለ ለምንድን ነው ቤተክርስቲያን ያመነ የተጠመቀ ይድናል የምትለው? ለምን ኢየሱስስ ያመነ የተጠመቀ ይድናል የምትለው? በእርግጥ ቤተክርስቲያን ያመነ የተጠመቀ ይድናል ትላለች እንጂ ያመነ አታጠምቅም።
እሱ ላይ እንመጣበታለን። ስለዚህ አሁን አመጣኸው ጥቅስ አንተ ላይ ነው ችግር የፈጠረብህ። ገባ? በማስረጃ ለዳጊ ምን አሳየው መሰለ? እንዴት የሊዲያ ቤተሰቦች ሳያምኑ እንደተጠመቁ ለዳጊ ማስረጃ ሰጠኸው። በጣም ጥሩ አለ ዳጊ። እንደሱ ካልክ ታዲያ ለምን ሰዎችን አምናችሁ ተጠመቁ ትላለህ? ገባ? ለምን ኢየሱስስ አንዴ ከይቅርታ ከሱ ልጆች ሲቀየርበት ሶሪ እዚህ ጋር ልጆች እየረበሹኝ እንትን ብዬ ነበር። ስለዚህ ከታች ያላችሁም እንደምትረዱት ዛሬ በጥቅስ ዳጊን አሳምኖታል። እንዴት ቤተሰቦች የሊዲያ ቤተሰቦች ሳያምኑ እንደተጠመቁ ወንጌል ሳይሰሙ እንደተጠመቁ። ስለዚህ ኦርቶዶክስ ሁለት ትምህርት አላት። አንዳንዴ ስትፈልግ ሐዋርያት 16ን አንስታ አምኑ ሰዎች ተጠምቀው እንደሚድኑም ታሳያቸዋለች። አሁን ስለ ሕፃን እንኳን ብታወራ አትሊስት የተለመደ ውይይት ነበር። አንተ የቸገረው ምንድነው መሰለ? ሁሉንም ሰዎች ላይክ ትልቅም ሰው ካለ ቤት ውስጥ አዛውንትም ካለ ሕፃንም ካለ ሁሉንም ነው ሳያምን መጠመቅ እንደሚችል የተናገርክ ያለው። ይሄ ደግሞ ክርስትና አይደለም። አሁን የቸገረ ቅርቃር ውስጥ ገብተሃል። ይሄኛው ሐዋርያት 16 እንደዛ የምትረዳው ከሆነ ማርቆስ 16:16ን ተሳስቷል እያልክ ነው። አይ ማርቆስ 16:16 ነው ኢየሱስ የተናገረው ልክ ካልክ ደግሞ እዚህ ጋር ያልገባህ ነገር አለ ማለት ነው። የትኛው ነው ትክክል? ማርቆስ 16:16 ኢየሱስ የተናገረው ነው ልክ ወይስ ሐዋርያት? ሚዩት ላድርግልህና ቀጥል። ሁለቱ ትክክል ነው ወንድሜ። በጣም ሁለቱ የእግዚአብሔር ቃል የሚቃረን ነገር አይደለም። ሁለቱም ትክክል ነው። ምክንያቱም ምንድነው እዛ ማርቆስ 16:15 ላይ የሚናገረው ምንድነው? ለአማኝ ነው፣ ወንጌል ለሚሰሙት ነው። እንደ ይሄ ብቻማ አይደለም እኮ ሐዋርያት ሥራ 2:38 እኮ አለ ያመነ እንደዛ ይላል። 39 ደግሞ ለልጆቻችሁን ጭምር ይላል። ስለዚህ ምንም የሚቃረን ነገር የለም። የእግዚአብሔር ቃል አይቃረንም። ስለዚህ ምንድነው የሊዲያ ቤተሰብ ተጠመቁ ማለት ሳያምኑ ሕፃናት ነበሩ ማለት ነው። የማያምኑበት ደረጃ ነበሩ ማለት ነው። ሰው ምንም የሚጣረስ ነገር አይደለም። ለአንተ ነው ጨርሽ። ኦኬ በቃ እንደዚህ እናድርገው። ዳኒ ነገሩን ላይ በጣም ላለማርዘም እንግዲህ ከስርም ያው የሚሰማ ስላለ ማለት ነው። አሁን ሕፃናት ብለህ ብታወራው እንደው ኢንጀነራል ሐዋርያቶች ያላመነ ያጠምቁ። ይሄ ነው እንግዲህ ክርስቲያኖች ነው የምናምነው። ክርስትና ውጭ ያሉ ሰዎች ግን ያምናሉ። ክርስትና ውጭ ያሉ ከሐዋርያት ትምህርታቸውን ያልተቀበሉ ሰዎች ሐዋርያት አንዳንድ ጊዜ ያፋለሱበት ጥቅስ አላቸው። የክርስቶስን ትምህርት ያፋለሱበት ጥቅስ አላቸው። የት አለ ስንላቸው ሐዋርያት 16 ምን ይላል ስንላቸው ይሄው ያላመነ አጥምቀው ያውቃሉ። ኢየሱስ ያመነ የተጠመቀ እያለ ትእዛዝ እየሰጣቸው ትእዛዙን በጆሮአቸው ሰምተው አንዳንድ ጊዜ ግን ሐዋርያቶች ያላመነ እንዳጠመቁ ማስረጃ እየሰጠኝ ነው። ይሄ ወንድማችን እንግዲህ በራሱ ክርስትና ሽታ ውስጥ እንደሌለ ያስታውቃል ማለት ነው። ብዙ ጊዜ ይህን ክፍል የሚያነሱት ወገኖችህ ከቤተሰቦቿ ጋር ስለሚል ቤተሰብ ውስጥ ሕፃን ይኖራል ብለው ስለሚያስቡ ነው። እንግዲህ በይኖራል በግምት ክርስትና ወይም አስተምሮ ይመሰረት ገምተህ ማለት ነው። እንግዲህ ይኖራል እንዳልከው ሁሉ እንግዲህ ባይኖርስ የቤተሰቡ ደግሞ ሊኖር ይችላል። ገባ? አንተ ይኖራል እንዳልከው ሁሉ ላይኖርም ይችላል ደግሞ የሚያስብ አለ። እኔ አሁን እንደማይኖር መልስ ያጣህበት እኮ ነው ዳጊ፣ መልስ ያጣህበት እኮ ነው። ምንድን ነው የምትከራከረው? ቤተሰባ ወንጌል እንደተሰበከ ምን ማስረጃ የለም። ራስህን መልስ ያጣህ መልሰን ለምንድን ነው የምትከራከረው? እንዴ ምንድነው? ለምን ትለፋለህ? አይ ወንጌል ሰምተዋል የምትለኝ ከሆነ የሊዲያ ቤተሰብ ወንጌል የተሰበከበት ማስረጃ ምን ማምጣት የሚጠበቅ ለምን ትለፋለህ? ኦኬ አዳምጠኝ። እኔ ተሳስቼ እንኳን አንተ ልክ የማትሆንበት ንግግር የተናገርከው እኔ ተሳስቼ ቢሆን አንተ ልክ አትሆንም። በዚህ አመጣጥህ ችግር ውስጥ ነው የሚከተህ። ክርስቲያን መሆንን ጥያቄ ምልክት ውስጥ ይከትብሃል። አንተ ራስህን ጨንቆሃል። ያላመነ ተጠመቀ የሚለውን ዳጊ ቢቀበልልኝ ጣጣ ውስጥ እገባለሁ እያልክ ነው በሆድህ። አሁን እኮ ብቀበል አንተ ነህ ልክ እንኳን ብልህ እኮ ልክ አትሆንም። ለምንድን ያላመነ የሚጠመቅ ከሆነ ታዲያ ለምንድን ነው ቤተክርስቲያን የምታጠምቀው? ለምን እመኑስ ብላ ትናገራለች? በእርግጥ እውነት ነው፣ ሕፃናትን ስታጠምቅ ሳያምኑ ነው የምታጠምቀው። አሁን ችግር ሊሆንብህ ነው። ክርስትና ላይሸት ነው ንግግርህ። እኔ ያልተጠመቀ የዳነ የለም እያልከኝ ነው እኮ። ያልተጠመቀ ይድናል የምትል ወደ አልተጠመቀ ደግሞ አመጣኸው እንዴ? ጭራሽ ኮንዲሽናል የለም እያልከኝ ነው። መጽሐፍ ቅዱስ ኮንዲሽናል የለም እያልከኝ ነው። ጭራሽ ያላመነ ነበር፣ አሁን ደግሞ ያልተጠመቀ ኮንዲሽናል የለም እያልከኝ ነው ወይ? መልስ ጨርሰው። እስካሁን ያላመነ ነበር ስናወራ ነበር። አሁን ደግሞ ኮንዲሽናል የለም መጽሐፍ ቅዱስ ኮንዲሽናል የለም እያልከኝ ነው። ወንድም አንድ ጊዜ ስማኝ። እስከ ጥምቀት ከተመሰረተ የተጠመቀ የሚለው የኢየሱስ ክርስቶስ ከተመሰረተ ጀምሮ
ሰዎች መጠመቅ አለባቸው። አንዴ ከይቅርታ ጋር እቺን ጨርሰን አሁን እየቀየርከው ነው። አልቀየርኩም። አሁን የቸገረውን ነገር ልንገር። እቺን ልናገርና 1 ደቂቃ ልናገርና በአንተም ብንሄድ ገብቷል። አሁን እሺ ይሁን ልክ ነው። ያላመኑ ተጠምቀዋል ብዬ በሊዲያ ቤተሰቦች እንደዛ የተረዳሁን እኔም ልክ ነህ ብልህም አያዋጣህም ነው የምልህ። ምክንያቱም የክርስቶስ ትምህርት ጋር ይጋጭብሃል። ሐዋርያቶች ደግሞ የክርስቶስን ትምህርት የሚጋጭ ነገር አያደርጉም። 100% አያደርጉም። ያደርጋሉ ካልከኝ ንገረኝ። እንዳስፈላጊነቱ አንዳንድ ጊዜ ያመነ እያላቸው ያላመነ ያጠምቃሉ እያልከኝ ከሆነ መብትህ ነው። የክርስቶስ ትእዛዝ ክሊር ነው፣ ጽድት ያለ ነው። ሄደህ ስታነበው የማያወላዳ ነው። ያመነ እያለ ያላመነ አጥምቀዋል ስትለኝ እንዴት አፍ ላይ እንዳልከበድ አላውቅም። አለቅ እዚህ ጋር ቤተሰቦቿ ስፔሲፊክሊ በዲቴል ለወይዘሮ ከሊት ለእናቷ እንትና ለአጎቷ እንትና ጠበኳቸው የሚል ነገር ቃል በቃል የለም። በምልአትም የክርስቶስን ትምህርት እንደምትረዳው የእነሱንም አገልግሎት እንደምትረዳው ክፍሉ ላይም ደግሞ ሲሰብኩ ለሊዲያ ብቻ እንዳልሰበኩ ስለሚናገር ቤተሰቦቿ ሳይሰበኩ ሊጠመቁ አይችሉም። ሳይሰበኩ ይጠመቃሉ ካልክ ለአንተ ነው ችግሩ። እንደው መጨረሻ ላይ ብታሸንፍ፣ አሁን ይህን ክርክር ይህን ውይይት ብታሸንፍ ችግር ያመጣብሃል። ሳያምን ሰው ሳይጠመቁ አላልክም እስካሁን። ሳያምን ተጠመቁ የምትል ከሆነ አዲስ ወንጌል ይሆንብሃል። ሰው ሳያምን መጠመቅ ይችላል ካልክ ህፃናት ላይ ነው ይህንን የምታነሱት እንጂ መላው ቤተሰብ ላይ አታነሱም ነበር። አንተ ደግሞ ከፍ አረከውና ከህፃናትም እንዲሁም ሙሉ ቤተሰቡ ራሱ አይሰበክ ነው የተጠመቀው እያልከኝ ነው። ምን የተጠመቀው እያልከኝ። ስለዚህ ይሄ ችግር ይፈጥርብሃል ማለት ነው። ኦኬ አሁን ደግሞ ሳይጠመቁ ኤክሰፕሽናሊ ይድናሉ ወዳልከው ደግሞ እንዴ ይሄኛው ኦልሬዲ አልቋል ማለት ነው። በአንተም ብንሄድ ከክርስቶስ ትምህርት ጋር ይጋጫል። በቤተክርስቲያን ማስተምሩ ብንሄድ የኢየሱስ ትምህርት ጋር ይጋጫል። የኢየሱስ ትምህርት መቼም ማንም ሐዋርያ የማይቀየር ያልተቀየረ ያመነ ብቻ የሚጠመቅበት ትምህርት ነው። ወይም እሺ ላውራ እንግዲህ ለአንተ ነው የሚሆነው። የሚጋጨው እንግዲህ ለአንተ ነው። መልስ እስካጣ ድረስ መልስ በሌለ ለምን ትከራከራለህ? አንደኛ ማለት ነው። ምክንያቱም ሊዲያን ያመነችው ከነ ቤተሰቧ ነው የተጠመቀችው። ስለዚህ መልስ የለም። መልስ በሌለ ለምን ትከራከራለህ ማለት ነው። ሁለተኛ ደግሞ ኮንዲሽናል መጽሐፍ ቅዱስ ያስቀምጣል። ወንበዴ ላይ መስቀል ላይ የሞተ መቼ ተጠመቀ? አመነ። እምነት ብቻ ነው ማለት ነው። ስለዚህ ጥምቀት አልተጠመቀም። ስለዚህ መጽሐፍ ቅዱስ ኮንዲሽናል እንዳለ ያስተምራል። ሌላው ትልቁ የጌታ ኢየሱስ ክርስቶስ ትምህርት ነው። ማቴዎስ 19:13 ላይ ሕፃናት ወደ እኔ ይመጡ ዘንድ አትከልክላቸው ይላል። ሕፃናት ወደ ቤተ ክርስቲያን ከሄዱ ምንድን ነው? የቤተ ክርስቲያን ስርዓት ይፈጽማሉ፣ ይጠመቃሉ፣ የጌታ እራት ወይም የቅዱስ ቁርባን ይወስዳሉ። ከክርስቶስ ምንም የሚጋጭ ነገር የለም። ሕፃናት መቼስ ቤተክርስቲያን ከሄዱ ቤተክርስቲያን የሚደረገው ነገር ሁሉ ያደርጋሉ ማለት ነው። ስለዚህ ከኔ ጋር የሚጋጭ ነገር የለም። ከአንተ ጋር ነው የሚጋጨው። በሌለ ነገር ትጋጫለህ ማለት ነው ወንድሜ። እሺ ሁለት ነገር በመስቀል ላይ ስለተሰቀለው ሰውዬ ማለት ኦርቶዶክስንም ነው የማታውቃት ባይተ ወንድሞችም እንደዚህ ያስተምሩም። እንግዲህ ኦኬ በትህትና ላዋራ ችግር የለውም። የጥምቀት ስርዓት ተመስርቶ ነበር እንዴ? መስቀል ላይ ያለው ሰው ይድን ኦኬ እሱን ኮንዲሽናል አይደለም እያልከኝ ነው? አንድ ነገር ኮንዲሽናል የሚሆነው ህጉ ይኖርና ስርዓቱ ይኖርና መልስልኝ። ኮንዲሽናል አይደለም እያልከኝ ነው? መልስልኝ አልከኝ፣ ስመልስልኝ ያቋረጥከኝ። አንድ ነገር ኮንዲሽናል የሚባለው መጀመሪያ ኮንዲሽኑ ሲኖር ነው እኮ፣ በሌለበት አይደለም። ኮንዲሽናሊ የምትለው ነገሩ መጀመሪያ የተሰጠ ትእዛዝ ሲኖር ነው። ትእዛዝ ይኖርና ትእዛዙ ላይፈጸምበት የሚችል ኤክሰፕሽናል የሆነ ኮንዲሽናል የሆኑ ጉዳይ ሲፈጠር መጀመሪያ ትእዛዝ ነበር ወይ ነው። ኮንዲሽናል የሚለውን ቃል እኮ ለመጠቀም ገባ እንደ ሁኔታው ገባ እንደ አጋጣሚው የምትለው መጀመሪያ ትእዛዙ ተመስርቷል፣ አልተመሰረተም። ይህን አምልጦ ነው የተናገርከው፣ ይገባኛል። እንቶ ከቀጠለ የበለጠ አፍርበታለህ። ስለዚህ ሁለት አይነት እምነት አለ ነው። ቆይ ሁለት አይነት እምነት አለ ያልከኝ ሰዓት ለጥምቀት እያወራህ ነው ወንድሜ፣ እባክህ ሁለት አይነት እምነት አለ ያልከኝ ነው። ቆይ ዳግዬ ሁለት አይነት እምነት አለ ያልከኝ ነው። ስለ ጥምቀት ነው ያወራኝ። አሁን ደግሞ ወደ እምነት አትገልበጥ። ያመነ የተጠመቀ የሚድን ሰው አለ፣ ያላመነ ደግሞ በእምነት የሚድን አለ እያልከኝ ነው። ጥምቀት ከመመስረቱ በፊት ነው የመስቀል ላይ ያለውን ታሪክ የነገርከኝ።
ስለዚህ ሁለት አይነት ድህነት አለ ብለህ ታምናለህ? ወንድሜ ድህነት የተፈጸመው መቼ ነው ንገረኝ እስኪ መልስልኝ። እኔ ምንም ሁለት አይነት ድህነት አለ ብለህ ታምናለህ? ሁለት አይነት ድህነት የለም። ኢየሱስ ትእዛዝ ከሰጠ ጀምሮ ያመነ ነው መጠመቅ ያለበት። ኢየሱስ ትእዛዝ ከመስጠቱ በፊት ግን አምነህ ተጠምቀሃል አንተ? ቆይ አምነህ ተጠምቀሃል? እሺ ይሄኛው መልሰልኛል። በቃ ጨርሰናል። ቅድም ሳው ነገር አለ እቺማ አታመጣጥ። ቆይ እንዳትረሳው ሰምታችሁታል። አንተ አምነህ ተጠምቀሃል ብሎ ጠይቆኛል። እንዳይረሳ ጥያቄ ካልመለስኩለት ለመሸሽ ፈልጋለሁ ማለት ነው። ሚዩት ያደረኩት ላለመመለስ ሳይሆን የጀመርነውን ሐሳብ እንጨርስ ነው። ሚዩት አድርጌያለሁ። እሺ ቃል እንዳትረሳው ይሄን ጥያቄን። አንተ ራስህ አምነህ ተጠምቀሃል የሚለውን ጥያቄ ስጠይቀኝ ነው ሚዩት ያደረኩት። ላለመመለስ ከሆነ እንግዲህ ትሰማላችሁ፣ ታዘቡን። አንዴ እንጨርስ በመጀመሪያ። ስለዚህ ሌላ ጊዜ ጥምቀት ሳይመሰረት በፊት ስላለ ጉዳይ ጥምቀት እንደተመሰረተ አድርገህ እንዳታወራ። ይሄ ፈርሶብሃል ማለት አያስኬድም። አምልጦ ነው ያወራው። ኢትስ ኦኬ ይረዳሃል። ሁለተኛው እንሂድ። ወደ ቤተክርስቲያን ነው ልጆቹን የጠራቸው ወይስ ወደ ራሱ ነው የጠራቸው? ቤተክርስቲያን ማለት የክርስቲያናት ህብረት ማለት ነው። ወንድሞች ህብረት ነው። ወደ ወንድሞች ህብረት ነው የጠራቸው ወይስ ማቴዎስ 19:14 ላይ ህፃናት ወደ እኔ ይመጡ ዘንድ ነው ያላቸው? እሱ ቤተክርስቲያን አይደለም። ባይደው ኢየሱስ ቤተክርስቲያን አይደለም፣ የቤተክርስቲያን ራስ ነው። ይሄ ነው ብዙ ጊዜ እናንተ ጋር ያለው ችግር። ቤተክርስቲያን ሲባል ወይ እግዚአብሔር ራሱ ይመስላችኋል ወይ ህንፃው የተደራረበው ብሎኬት ይመስላችኋል። የጠራቸው ወደ ራሱ ነው። ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ወደ ጥምቀት ይመጡ ዘንድ አትከልክሏቸው አይደለም ያለው። ከዛ ደግሞ የእግዚአብሔር መንግስት እንደነዚህ ላሉት ናትና እንዴ ሳይጠመቁ ሳይቆርቡ መልካም ስራ ሳይሰሩ ልትለው ትችላለህ። ሄድና በለው እኔን አይደለም የምትለኝ። ይሄ ነው እንግዲህ እሱ ኤክሰፕሽናሊ ይሄን አድርጓል። ማንም ሰው መጥቶ ሊያስረዳለት አይችልም። ለኢየሱስ ዳጋ ያስረዳለትም ማለቱ እኮ ኢየሱስ ብዬ ላስረዳልህ አልችልም። ተናጋሪው ኢየሱስ ስለሆነ ለኢየሱስ አላበራራለትም። ጥያቄ ያለው ሄዶ ከኢየሱስ ጋር ማውራት ይችላል ከቻለ ማለት ነው። ስለዚህ እነዚህ ነገሮች ክሊር ማድረግ ስላለብን ወደ እኔ ነው ያለው። ወደ እሱ ነው የጠራቸው። ወደ እሱ መጠራት ማለት ወደ እሱ መምጣት ማለት ደግሞ መንግስቱን መውረስ ማለት ነው። ይሄ ኤክሰፕሽናል የሆነ ነው። አያጠራጥርም፣ አያጨቃጭም እንጂ ወደ ጥምቀት አልጠራቸው። እናንተ ወደ ጥምቀት የምትጠሩት እናንተ ናችሁ። ይሄ ተዘግቷል፣ የስቅለቱን ተዘግቷል። አሁን እኔ ወደ ተጠየኩት ጥያቄ እንሂድ። ጥያቄውን ድገመው ከፈለክ ወይም ደግሞ የጠየቀኝ መመለስ ይችላል። አንተ ተራ እሺ ታንክ ዩ። ለማንኛውም ሚት እያደረክ እሺ፣ ችግር የለው። አምነህ ተጠምቀሃል አንተ? አዎ እኔ አምኜ ነው የተጠመቅኩት። እሺ ወንበዴ አምነህ ነው የተጠመቀው? ጥምቀት ለኔ ነው። እኔ ጥምቀት በተመሰረተ እግዚአብሔር እኔ የጠየቅኩት ጥያቄ ብቻ መለስ። ጥያቄ መስቀል ላይ የነበረ ከክርስቶስ የነበረ አምነህ ተጠምቀዋል? ጥምቀት የሚባል ነገር የለም እሱ። ስለዚህ በእምነት የዳነ አለ፣ አምነህ የተጠመቀ የዳነ አለ ማለት ነው። ሁለት አይነት ድነት አለ። ጥምቀት ሳይመሰረት በፊት እንደዛ ነበር ሰዎች የሚድኑት እኮ። ሁለት አይነት አለ እምነት። ሁለት አይነት ስለሆነ ሳይሆን ሁለት አይነት ሆኖ ሳይሆን ትእዛዝ ኢየሱስ የመሰረተው ትእዛዙን ከስቅለት በኋላ ያ ስለሆነ ነው። ስለዚህ ሁለት አይነት ድህነት አለ ብለን የምታምነው አንተ የምታምነው እንደዛ ሊሆን ይችላል። እኔ ኢየሱስን ትእዛዝ ነው እየተናገርኩ። ያኛው ወንበዴ እኮ አልተጠመቀም። አዎ ጥምቀት የለማ። ጥምቀት በሌለበት ሁለት አይነት አንድ አይነት የምትለው የለም። ጥምቀት የሚባል የለም እኮ ሽታው በሌለበት ነው እያወራህ ያለው እኮ። ስለዚህ ምንድነው ለድነት የሆነ ጥምቀት የሚባልም የለም፣ ላለመዳን የሚባልም በእምነት ነው የዳነው አይደለ? እሱ በእምነት ነው የዳነው አይደል? ጥምቀት ስለ ትእዛዝ ስላልተሰጠ ባይዘው የጥምቀት ትእዛዝ ሲሰጥም በጥምቀት የዳነ ሰው የለም። ይሄንን ታፈልጋለህ? እኔ የምጠይቅ መልስልኝ። እሱ ጌታ ኢየሱስ ክርስቶስ ትእዛዝ ስላልሰጠው በእምነት ነው የዳነው አይደል? መስቀል ላይ የነበረው። አዎ እሱም በኋላ በእምነት ነው የሚዳነው። መስቀሉ ግን ጥምቀት የተመሰረተው አንተ ግን ትእዛዝ ስለተሰጠ አምነ ተጠምቀሃል አይደለ? መልስልኝ። አዎ አልኩህ፣ አልሰማኸኝም? ስለዚህ ሁለት አይነት እምነት አለ ማለት ነው። መስቀል ላይ የሚያለው አምኖ ነው የዳነው፣ እኔም አምኜ ነው የዳንኩት። ምንድነው ሁለት አይነት እምነት እንዴ? አንተ እኮ ተጠምቀሃል፣ አንድ ተጨምሯል። ጥምቀት የሚባል ተሰጥቷል። አዎ ጥምቀት ደግሞ ሲሰጥ ደግሞ እኔ መጠመቅ ጀመርኩ። እሱ አልተጠመቀም ስላልተመሰረተ ጥምቀት ምንድነው? ስለዚህ ሁለት አይነት ድህነት አለ ማለት ነው። እኔ በጥምቀት ያልተሰጣቸውና ቆይ ጥምቀት ያልተሰጣቸውና እኔ ተጠምቄ ዳንኩኝ፣ እሱ ተጠምቆ አልተዳነም ማለት ነው። ጥያቄ ቆይ አንተ ነህ እንደሱ የምታምነው በጥምቀት ይዳናል ብለህ የምታምነው? አንዴ ቆይ እሺ፣ ትእዛዝ ስለተሰጠ አንተ አምነ መጠመቅ አለበት ለመዳን ተስማማ። ወንበዴ ደግሞ ትእዛዝ ስላልተሰጠው ጥምቀት በእምነት ብቻ ዳነ። ስለዚህ ሁለት አይነት አለ ማለት ነው ድህነት። አሁን አዳምጠኝ በደንብ። ታምናለህ? አላምንም።
መልስ ልስጠው። መልስ የማትፈልግ ከሆነ ጥያቄ መጨመር ይችላል። መልስ የምትፈልግ አዳምጥ። ሁለት አይነት መዳን የለም። ምክንያቱም ድነት ያለው በእምነት ነው። ድነት ጥምቀት ከመመስረቱን በፊት ድነት ጥምቀት ከተመሰረተን በኋላ በእምነት ነው ሚዳ ነው። ስለ ጥምቀት ስታወራ ግን ምን አልኩ? በመጀመሪያ ነገር ስለ መስቀል ላይ ስላለው ስለ ወንበዴው ካወራህ ጥምቀት ሽታውም አልነበረም፣ ጭራሽ አልተመሰረተም። ኢቭን ለድነት ነው ብሎ የሚያምኑ ሰዎች ራሱ ይሄንን ክፍል መጠቀም አይችሉም። በዛ ሰዓት ጥምቀት ለድነትም ብለህ እመነው ላለድነትም ብለህ እመነው አልተመሰረተም። እንደቀ በምን ዳን እሱ ሰውዬ? በእምነት። አንተ ዳጊስ በምን ዳንክ? በእምነት። ስንት አይነት የመዳን መንገድ አለ? አንድ እኔም ወንበዴው የዳንበት እምነት ይባላል። ወንበዴው ግን አልተጠመቀም፣ ትእዛዝ አልተሰጠውም። እኔ ግን ትእዛዝ ተሰጥቶኛል። የዳንኩኔ ማለት ነው። አምኜ ዳንኩኔ እኔ ትእዛዝ ተሰጥቶኛል፣ እኔ አረጋለሁ። እሱ ግን ትእዛዝ ባልተሰጠው ለምን አላረክም አይባልም። ድነታችን ግን የሁለታችንም ከአንድ ነው የተገኘው። እሱም ከእምነት በኢየሱስ ክርስቶስ በማመን የተገኘ ነው። እኔ ግን ኤክስትራ ትእዛዝ አለብኝ። ለምን? ለመዳን አይደለም። እሱ ጋር ለመተባበር። ምክንያቱም የጥምቀት ሐሳብ ሞቶ ከሞቱ ጋር መተባበርና ከትንሣኤው ጋር መተባበር ነው። መስቀል ላይ ያለው ከትንሣኤውም ከሞቱም ጋር እንዳይተባበር ገና ኢየሱስ አልሞተም። ከየት ብሎ ይተባበር? መተባበር የሚል ሐሳብ አይመለከተውም። መስቀል ላይ ያለው ሰው ይህን ትእዛዝ የመፈጸም ግዴታ የለበት። እኔ ነኝ ያለብኝ። ኦኬ፣ እኔ ዳንኩ ነኝ። ለመተባበር ደግሞ መጀመሪያ በምተባበርበት ነገር ማመን ያስፈልገኛል። በማመን መዳን ያስፈልገኛል። እኔ የዳንኩ እኔ ያመንኩ፣ አዎ እተባበራለሁ። አሁን ግልጽ ነው። ስለዚህ እኔም መስቀል ላይ ያለውንም የዳነው በእምነት ነው። እኔ ግን ከሱ በኋላ ኢየሱስ ከሞተ በኋላ ሲነሳና ሲቀበር በዛ በጥምቀት እተባበራለሁ ማለት ነው። How hard is this to understand? እሺ ተረድቻለሁ። ምንድን ነው እያልክ ያለው? እኔ በጥምቀት ተባብር ያለው እያልከኝ ነው። የኛ በመስቀል ላይ የነበረ ደግሞ አልተባበረም እያልከኝ ነው። ስለዚህ ሁለት አይነት ድህነት እንዳለ በቃ ጨርሻለሁ። ይሄ ደግሞ አንተ ዞሮባል፣ ታች ሆነ ተባርዷል። ኧረ በኢየሱስም ሰው እንደዚህ ዞሮበታል። ጌታ ሆይ ዞሮበት ሳይሆን ያው ሲነካኩን ወንጌል ያሰብኩናልና አሪፍ ነው። ዝም በለው ዋናው ነገር ግን ራፓፕ ማድረግ ያለብን ከዚህ ወንድም ጋርም ማብቃት አለብን። እኔም ይበቃኛል። ዋናው ራፓፕ ማድረግ ያለብን ነገር ምንድነው? ከጥምቀት በፊት የሚሆን ከመመስረቱን በፊት የሚሆን በኋላም ሰዎች መዳን የሚችሉት ዛሬም ነገም መቼም ሰዎች መዳን የሚችሉት በእምነት ነው። በእርሱ የሚያምን የዘላለም ሕይወት ይኖረው እንጂ የተጠመቀ ሚል የለም፣ ሚል ሐሳብ የለም። እንግዲህ ጥምቀት ከተመሰረተ በኋላ ነው። ጥምቀት መመስረት ማለት ምን ማለት ነው? በዚህ አንዴ ራፓፕ ላድርገው። ቀደም ለሱ ልነግረው ፈልጌ ነው። ጥምቀት መመስረት ማለት ምንድነው? የጥምቀትን ሐሳብ ኮንሲቭ ማድረግ ወይም ደግሞ ኤምብሬስ ማድረግ ነው። ያ ኮንሲቭ አይደለም፣ ይቅርታ፣ ኤምብሬስ ማድረግ ነው፣ መቀበል ማለት ነው። የጥምቀት ሐሳብ ምንድነው? ሞቱና ትንሣኤው። ሞትና ትንሣኤውን አይቷል እንዴ? ወንበዴው መስቀል ላይ ያለው ወንበዴ አላየም እኮ። ይሞትም አላየም ሲነሳ፣ ምክንያቱም አብሮት ስለሞተ መሞቱንም አላየም፣ መነሳቱንም መተባበር አይችልም። የለማ እሱ ሂዝ ጎን። እኔ ያለው ግን እኔ አሁን በምድር ላይ በህይወት ያለው ግን ያንን መተባበር እችላለሁ። ምክንያቱም ያ ተመስክሮልኛል፣ ያንን አምኛለሁ፣ ያንን ሰምቻለሁ። ስለዚህ እኔ መተባበር እችላለሁ። መስቀል ላይ ያለውን ተባበር ብትለው አንደኛ ያልተመሰረተም ማርቆስ 16 ላይ የለም። እሱ ገባ፣ እሱ ሞቶ ሲቀር ኢየሱስ ተነስቷል፣ አይመለከተው። ስለዚህ ሁለታችንም በማመን ድነናል። እሱ ግን መተባበር አልቻለም፣ ኢየሱስ ሲነሳም ሲሞትም ስላለበት። እሺ ዳግሻይ ጸጋ ይብዛለ። ያ አጋጣሚው ለወንጌል መጠቀም በጣም አሪፍ ነው። ያ ወንድሞቻችን አንዳንዴ ይዞርባቸው እንችላለን። ሰሚው ግን በደንብ አንደርስታንድ ያደርጋል ብዬ አስባለሁ። በቃኝ ላስሬ ዳኒ ሐዋርያት 16 ላይ ግን እንድትሄድበት ፈልጋለሁኝ። ሐዋርያት 16 ላይ እንግዲህ ባመጣው መሰረት አንዳንዴ ሳያምኑ የሚጠመቁ መጠመቅ የሚባልም ወንጌል አላት። ለህፃናት ነበር ይህን የሚጠመቁበት። ዛሬ ወንድማችን ትንሽ ዲግሪውን ከፍ አድርጎት መላው ቤተሰብ ሳያምን እንደተጠመቀም እየነገረ ነው። ስለዚህ ሁለት ወንጌል አላት ማለት ነው ቤተክርስቲያኒቱ። መላው ቤተሰቦቻችሁ እናንተ አምናችሁ ልትጠመቁ ትችላላችሁ፣ ወይም ሳታምኑ ግን የቀሪው ቤተሰቦቻችሁ ሳያምኑ መጠመቅ ይችላሉ ማለት ነው። በሐዋርያት 16 መሰረት እንደ ወንድማችን መረዳት ከሆነ ማለት ነው ወንጌሉ እንደዛ ስለሚ። ስለዚህ ሁለት ትእዛዝ አላት ቤተክርስቲያን የምታሰባው። እኛ ደግሞ ሐዋርያቶች ያፋልሳሉ ብለን
እሱም አያረጉትም፣ አይሞክሩትም። ኢየሱስ ያመነ እያላቸው ሄደው ያላመነ ሕፃን አያጠምቁም፣ ወይም ቤተሰብ አያጠምቁም፣ ወይም ሰው አያጠምቁም። የራሱ ቤተ እምነቱን ለመቅበር ያመጣው ጥቅስ ነው። ዳግሼ እንዳልከው ነው። አብረን እንሞግት ብለዋል እኮ። አሁን ማስረጃ ስጠኝ ስትለው ይህን ጥቅስ ነው ያመጣውና አብሮ ለመሞገት ቤተክርስቲያኒቷን ለመሞገት ያመጣው ጥቅስ እንደሆነ ያስታውቃል። ተው እንጂ ሌላ ብትወዳ አይሻልም? ጨርሰናል። እሺ ሚዩት አድርግ። በቃ ጨርሰናል ያለ ሰው ማይክ አይከፍትም ማለት ነው። ባጨርስ ኖሮ እድል ሰተን ሁላችንም ዝም ብለን ሰምተናል። በቃኝ አልክ። በቃኝ ያለ ሰው ምንም እድል የለውም ከዛ በኋላ ለማውራት ማለት ነው። እና ስለዚህ እድል የሌለው ሰው ሆናል። በራስ አቅም ነው እድል የለኝም ያልከውና ኦፍ ኮርስ ያ የለኝም በቃ በቃኝ እኮ አልክ። በቃ ጨርሰናል ማለት እኮ ሁለት ተስማምተናል እኮ። ድነት በሁለት እንደሆነ ተስማምተናል አይደለም ወዳጅ? በቃኝ ነው ያልከው፣ ተስማምተናል አይደለም። አርጊውመንቱ በቃኝ ነው ያልከው። በቃኝ ያለ ሰው መስማት ነው ያለበት። እሺ ቴንክ ዩ ሞዴሬተሮች። ባይበቃህ ኖሮ ያው ትቀጥላለህ እኮ። የበለጠ ቤተክርስቲያንን እየጣልክ ነው የምትሄደው። ያመጣው አርጊውመንት ምንም ውሃ የሚያነሳም አይደለም። እሺ አይ ቲንክ ማን ነው የሚቀድመው? ተመስገን ነው የሚቀድመው። ሰላም ተመስገን። ዳንሻዬ እኔ ሰላም ለኪን ጥያቄ የማታውን ጥያቄ ሰላም ለኪን ጠይቄው ከዛ እንትን ልበል። ማታ እኮ ሳይመልስልኝ በመሀል ላይ ተቆረጠና ሰላም ለኪም ወረደ። እሺ ቤካይ ናይስ። እሺ ተቀበል፣ ችግር ሰላም ለኪ ሰላም ነው። እግዚአብሔር ይመስገን። ቤኪ የትናንትናው ርዕስ ዛሬ የትናንትናው ርዕስ ዛሬም ድረስ አለ። ያው ስዕል የሚል አለ። ስለዚህ ከሚገኙት ርዕሶች መካከል አንደኛው ስዕል ነው። ስለዚህ የትናንትናው ጥያቄ አልመለስክልኝም እና መሀል ነው የተቋረጠው። ድጋሚ ጠይቀ ሰላም ለኪ ሳሊ እንደመሆነ መጠን። እሺ ከዛ በኋላ ስለ ጥምቀት እናወራለን። አሁን ስለ ጥምቀት አይቼ ነው ሲያወሩ የገባሁት ማለት ነው። ምንም ችግር ስለምትፈልገው ርዕስ በደንብ ማውራት ይቻላል፣ ችግር የለውም። ግን ይህንን ከመለስክልኝ በኋላ ጥያቄን መልስልና እሺ ትናንትና ምን ብዬ ጠይቄ ነበር መሰለህ? አንተ የምትስለው ስዕል ቅዱስ ተብሎ ይጠራል ወይ ብዬ ስለ አዎ ብለኝ ነበር። ራይት አንተ የምትለው እንትን ተዋትና አንድ ሰዓሊ የቤተክርስቲያን ሰዓሊ የሚሰራውን ስዕል መንፈሳዊ ስዕል ቅዱስ ተብሎ ይጠራል ወይ በሚል ከሆነ መልስላለሁ። ምክንያቱም አንተ ሲሆን የግል ወሬ ይሆናል ወይም ነው ስለ ግል ጥያቄና መልስ ይሆናል። እኔ ደግሞ ነግሬህ ነበር ስለ ግል ማውራት ፈልገን ከሚስሉት ሰዎች መካከል አንተ አንደኛው ነህ እና ስለዚህ አንተ ብዬ አንተን ስፔሲፊክ አድርጌ ባወራ ችግር የለውም። ቢኮዝ አንተ ሰዓሊ ስለሆንክ ወይም ደግሞ አንተ ስትለኝ ስለ ግል አንቱ በለኝ ካልከኝ ንግግሩ ላይ አሁን እኮ ምንም እኮ ጥያቄው አንድ አይነት ስለሆነ ንግግሩ መሆን ያለበት ስለ ግል እኔ አሁን ስለ ግል እንትን ብታወራኝ ምንም እንትን አያደርገኝም። ምክንያቱም ስለ ራሴ ለመሰከር ስለምትስለው ስለአንተ ነው እያወራ ያለሁት ነገር ስለምትስለው ስለአንተ ስለሚሳለው ስዕል ነው እያወራ ያለሁት እንጂ ስለ ግል ህይወት አልጠየቅም። ጠቅለል አድርገህ ችግር የለውም እኮ ይሄ እኮ አያከራክረንም። ቤኪ ስለሚሳለውም ስዕልም ቢሆን ስለ ሰዓሊም ቢሆን አንድ የቤተክርስቲያን ውስጥ ያለ በትውፊቱ መሰረት የሚሰራ ሰው የሚሰራው ስዕል ቅዱስ ነው ወይስ አይደለም በሚል ማውራት እንችላለን። እሱን መልስልና ወደ ጥምቀት እንገባለን። እኔ እኮ ጥያቄ አልመልስም ማለት ነው። ሰላም ለኪ አንተ እኮ ሳሊ ነህ። ስለዚህ እኔ አንተ ነው የምጠይቀው። አንተ ሳሊ ስለሆንክ ሳሊ ባትሆን ኖሮ አንተን አልጠይቅም ነበር። ሰው ሳሊ ስለሆንክ አንተ የምጠይቀው ጥያቄ ግልጽ ነው። ስለዚህ አንተ የምትስለው ስዕል ኦኬ ቅዱስ ተብሎ ይጠራል። ቅዱስ ተብሎ ይጠራል ወይ አንተ የምትስለው ስዕል? ኦኬ እሺ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል በትውፊቱ መሰረት የሚሰራ ሰው ካለ ያ ስዕል መጀመሪያ ሲሰራ በጸሎት ነው የሚሰራው። ሲሰራም ወንጌልን መሰረት አድርጎ ቤተክርስቲያንን አስተምሮ መሰረት አድርጎ ይሰራል። እየመለስኩልህ ነው። ሰላም ለኪ አይደለም እኔ ጠየኩ። ስዕሉ ምንም መሰረት አድርጎ ነው የሚሰራው? ሲሰራ እንዴት ነው የሚሰራው ብያለሁ። ቆይ እኔ እየመለስኩ ነው ያለው። አንተ የምትስለው ስዕል ቅዱስ ተብሎ ይጠራል ወይ ነው? አዎ ወይም አይደለም ነው። እና እየመለስኩ ነው ያለሁት ነው። አንተ እኮ ሲሰራ ምናምን ትላለህ። እኔ
አልጠየኩም። ስለዚህ የጠየኩት ቀላል ነው፣ ቀላል ጥያቄ ነው። ስለዚህ አታብራራ ነው ማብራራት የለብህም ነው። የምታብራራውማ እኮ አዎ ወይም አይደለም ምናምን ብለህ ከመለስክ በኋላ ነው እንጂ ሳትመልስ እንዴት ነው ስለምን ጉዳይ ያብራራ እንደሆነ በምንድን ነው ላውቅ የምችለው? ሰው ጥያቄ ግልጽ ነው። የምትስለው ስዕል ቅዱስ ተብሎ አሁን የሚመለስ መልስ እኮ ሲመለስ ዳይሬክትሊ አዎ አይደለም ተብሎ ሊመለስ የሚችል መልስ አለ፣ ተብራርቶ የሚመለስ መልስ አለ። ጥያቄ መልስልኝ እንጂ ሰላም አንተ የምትስለው ቅዱስ 2 ደቂቃ መስማት ያቅታል። ቤኪ 2 ደቂቃ ጠይቀህ 2 ደቂቃ መስማት ያቅታል። ደቂቃም ታወራለህ። በቀጥታ መልስል እንጂ ብራዘር። አንተ የምትስለው ልንገርህ፣ ለምሳሌ ማለት ነው ይባላል ብለህ ምንድን ነው አንተ የምትስለው? ፋይል ሊሆን ይችላል ዋሬቨር። አንተ የምትስለው ስዕል ቅዱስ ተብሎ ሊጠራ ይችላል። ስጠኝ ቤኪ። ከጠየቅህ በኋላ መልስ ለመቀበል እንትን አድርግ፣ ራስን ክፍት አድርገህ አዎ ወይም አይደለም በለኛ። አዎ ወይም አይደለም ካልከኝ በኋላ እንደዛ የማይመለስ ከሆነስ እንዴት ነው? እንደዛ የማይመለስ ከሆነስ ማለት እሺ ላስረዳ። እንደዛ አሁን ያለንበት ሚዲያ ላይ ስለሆነ እኔ አሁን አዎ ብል ሰው በምን ይረዳል? እኔ የምፈልገው ነገር እኔም ያልኩበት አንግል ላይረዳ ይችላል። አይደለም ብልም ላይረዳው ይችላል። ኦኬ። ስለዚህ ከ2 ደቂቃ ያለፈ ወሬ አላወራም፣ ያለፈ ንግግር አልናገርም። 2 ደቂቃ መታገስ ከቻልክ ልመልስልህ። የትኛው ስታንድ ላይ ቆመን ነው አዎ ወይም አይደለም በሚለው ነው? አሁን ስታንድ እኮ ታገኘዋለህ። ጥያቄ ላይ ስታንድ ታገኘዋለህ። መልሴ ላይ አሁን ላገኝ አልችልም ብራዘር። የሁሉ አውርተን ማለት ነው። አይ በቃ ሰላም ለኪ እንደዚህ በላይ ከብዶኛል በለኝ። በቃ እኔ ልለፈው። አልከበደኝም እንዴ? በራስህ ነው እንዲህ ሁሉም ነገር የምታበጀው። ጥያቄ መልስ ሰጪም ገምጋሚም አንተ ነህ። በቃ ልጨቃጨቅን አልችልም። ለምን መሰለህ? አንተ የምታምነውን እምነት አንተ እኮ ነው ወደ ጭቅጭቅ እየወሰድክ ያለው ዳኒ። ማን ነው ቤካ በለኝ። እሺ ስማኛው እኔ ወንድም፣ አንተ ነው ወደ ጭቅጭቅ እየወሰድክ ያለው። ነባር ነው 2 ደቂቃ መታገስ አቅቶህ እስካሁን እኮ መልሼልህ ነበረ። ከምጠይቀው ጥያቄ ተነስተህ ደግሞ ከመለስክ በኋላ ነው ደን የስ ላልከው ታብራራለህ፣ አሊያም ነው ላልከው ነገር ታብራራለህ። ማብራሪያ የምሰጠው ላልከው ነገር ነው። ምን ብለህ እንደመለስክ ምን አውቄ ነው አንተ ማብራሪያ የምትለው? ጥያቄ ግልጽ ነው። አንተ የምትስለው ስዕል ቅዱስ ተብሎ ሊጠራ ይችላል ወይ? አዎ ወይም አይደለም? እሺ ሰምታችኋል። እንግዲህ ታብራራለን ያለው ስለዚህ እንደ አብራራም ከዘጋኝ ችግር አለ አንተ ላይ ማለት ነው። እሺ መልስልኝ። መጀመሪያ አንተ የምትስለው ስዕል ተብሎ ይጠራል? አሁን ጥያቄው ምን ነበረ? አንተ የምትሰራው ስራ እኔ አሁን በግል ማውራትም ስለማልፈልግ ነው። እሺ አንተ በቃ ግድ ብለህ ሙጭጭ ብላል እዛ ላይ። እሺ አዎ ሊባል ይችላል። ምንድነው ጥያቄ? ቅዱስ ሊባል ይችላል ወይ? አዎ ሊባል ይችላል። እንዴት የሚለው ነገር ደግሞ አሁን ልመልስ። አሁን ከከለከልከ ችግሩ አንተ ላይ ነው። ችግር የለም። ኦኬ እሺ እንዴት ሊሆን ይችላል? አሁን ትውፊትን የጠበቀ ማለት መጽሐፍ ቅዱሳዊ የሆነ መልእክትን የሚያስተላልፍ ስዕል ሰርቶ ለቤተሰብ አገልግሎት ሲያውለው ሲባረክ ያ ስዕል ቅዱስ ይባላል። ለምንድን ነው ካልከይ፣ ለምሳሌ መጽሐፍ ቅዱስ የተባለው ከምን የተነሳ ነው ሲባል ከእግዚአብሔር ቃል የሚያስተላልፈው መልእክት ወንጌላዊ መልእክት ከዛ የተነሳ ቅዱስ ይባላል። ልክ ቅዱሳት ስዕላት ደግሞ የሚያስተላልፉት መልእክት መጽሐፍ ቅዱሳዊ መልእክት ስለሆነ ወንጌላዊ መልእክት ስለሆነ ያ ነገር ቅዱስ ተብሎ ይጠራል ማለት ነው። እሺ ጥያቄ ወደ አንተ። እሺ አንተ የምትስለው ስዕል ቅዱስ ነው ተብሎ ወይም ቅዱስ ተብሎ ሊጠራ ይችላል? ቅዱስ ማለት እኮ እኔ አይደለሁም። ስማኝ በቃ ችግር የለውም። መልእክቱንም ቅዱስ የሚያደርገው እና መባረኩ ቅዱስ ያደርገዋል። ችግር የለውም። እሱ ነገር እናወራለን። ምንም ችግር የለውም። እሺ አንተ ቅዱስ ነህ? እኔ ቅዱስ አይደለሁም። አንተ ቅዱስ አይደለም። የምትስለው ስዕል ቅዱስ ነው። የሚገርመው ነገር አንተ ቅዱስ። እሺ ቅዱስ ካልሆንክ አንተ ምንድን ነህ? ቅዱስ ካልሆንክ አንተ እኔ ስለ ራሴ የሚመሰክርልኝ እግዚአብሔር ነው። እኔ ደግሞ ራሴን ዝቅ አደርጋለሁ።
አይ ቅዱስ ካልሆንክ አንተ ምንድን ነው? ልመልስልህ፣ ወንጌልን አድርጌ ልመልስልህ። ቅዱስ ጳውሎስ ምንድን ነው ያለው? ማንም ሰው ማን ነው ከሁሉም ሰው እኔ አንሳለሁ ይበል። ብራዘርዬ አንተ ቅዱስ ካልሆንክ ምንድን ነው? ራሱ ቅዱስ ጳውሎስ ራሱ እንኳን ምን ብሎ ነው የሚቆጥረው? እባክህን መለኪ አንተ ቅዱስ ካልሆንክ ምንድን ነህ? እኔ ኃጢአተኛ ነኝ። የቅዱስ ተቃራኒ እርኩስ ማለት ነው። እንደፈለግ በለው፣ ግን ኃጢአተኛ ነኝ። ስለዚህ በእርኩስ የተሳለ ነገር እንዴት ነው ቅዱስ ሊሆን የሚችለው? አንተ ሳሊው ከእርኩስ ሆነ በአንተ የተሳለው ነገር እንዴት ነው ቅዱስ ሊሆን የሚችለው? ስለዚህ በእኔ በእርኩሱ ሰው በኃጢአተኛው ሰው ቃለ እግዚአብሔር ብሰብክ ወይም ቃለ እግዚአብሔር ብናገር ያ ቃለ እግዚአብሔር እርኩስ ነው? ብራዘርዬ ጥያቄ ግልጽ ነው። አንተ እርኩስ በሆንከው ሰው የተሳለው ስዕል እንዴት ነው ቅዱስ ሊሆን የሚችለው? እኔ እያስረዳሁ እኮ ነው ያለው ቤኪ። እኔ ኃጢአተኛው ሰው ቃለ እግዚአብሔር ብናገር ኢየሱስ ክርስቶስ አምላክ ነው ብል ይህ ቃል እርኩስ ልትለው ነው? በቃ ተመልሰኛል። ተወቃ ከዚህ በላይ በራሱ ሁሉም ነገር ትደመድማለህ። እንዲህ በራሱ ሁሉም ነገር ትደመድመዋለህ፣ ትዘጋዋለህ። የሚገርም እኮ ሰላም በጣም ወሳኝና ቆም ብለህ እንድታየው ያክል ነው በእርግጠኝነት የጠየቀ ጥያቄና እንደ አንድ ኦርቶዶክሳዊ ሰው አንተ ስለኸው እሱ ቅዱስ ነው እያልከን ያለው የተሳለው ቅዱስ ሆኖ ሳሊው ግን እርኩስ ነው እያልከን ያለው ኃጢአተኛ ነኝ። አዎ እኮ ግዑዝ ነገርን መቀደስ የቻለ ነገር አንተን ግን መቀደስ አልቻለም እኮ ነው። ከባድ ነገር ነው። እቺ ነገር በጣም ሲሪየስ ነው። ሲሪየስሊ ወንጌል የለም ነው እኛ ጋር እያልከን ያለው ቅዱሳን አይደለም። ቅዱሳን ራሳቸውን ሐዋርያት ራሳቸውን እንደ ቅዱስ ነበር የሚቆጥሩት። እንደ ኃጢአተኛ ይቆጥሩ ነበር። አላቅም መጽሐፍ ቅዱስ ውስጥ እንደ ኃጢአተኛ የሚቆጥር የለም። ግን እዚሁ ጋር ቆመን እናወራና ያልከው አንተ ያልከው ነገር እኮ ነው። ችግር የለም። በመጽሐፍ ቅዱስ ማውራት ስላለብህ እያወራን ያለ ነው በመጽሐፍ ቅዱስ ኮንሰፕት ነው። እስካሁን የተለየ ነገር ማለት ነው። ሎጂክ ምናምን የሚባል ነገር አይ እስካሁን እያወራን ነው። መጽሐፍ ቅዱሳዊ ኮንሰፕት ነው እያወራችሁ ያላችሁ። የተለየ ነገር አላወራን። ለመደበቅ ካልፈለክ በስተቀር ማለት የጠየቀ ጥያቄ ዘመንን ሙሉ የሚያነቃህ እንደሆነ አስባለሁ። አንተም ብቻ አይደለም ሰሚውንም ጭምር ማለት ነው። አንተ ስለኸው ቅዱስ ሆኗል ስዕሉ፣ አንተ ሳሊው ግን እርኩስ ሆነሃል። አዮ ስለዚህ በእናንተ ቤተ እምነት ውስጥ የተቀደሰ ማንነት ከስዕሉ ያነሰ ማንነት በወንጌል ያልተለወጠ ህይወት ምናምን እንዳለ ነው የሚያሳየው። አይደለም ክርስቲያን ኃጢአተኛ ነኝ እኔ ደካማ ነኝ ብሎ ነው የሚናገረው። ገብቷል ማለት ክርስቲያን ኃጢአተኛ ነኝ ይላል። አዎ ጠቀስልኝ። ቆይ ልጠቅስልህ እኮ ነው እሱ እየፈለገው። እሺ እየፈለጉ ነው። ግን ለምን ነው ወደ ጥምቀት ማንገባ? ከሌለ ችግር የለም እንገባለን። ዋናው እንድታየው ነው። ፖይንት ምንድነው? ቆም ብለህ ራስን እንድታየው ያክል ነው። ርዕሱም ነው ሲጀመር ርዕሱንም ጭምር ነው ያነሳው። ግን የምትስሏቸው ስዕላቶች ጭምር አየህ ከእናንተ የበለጠ ቅድስና ከእናንተ የበለጠ እንትን እንዳላቸው ነው እያወራችሁ ነው ያላችሁት። እኛ ጋር ግን ልዩ ነው። እኛ ቤት ውስጥ እኔ ሳልኩት አይደለም ቅዱስ፣ እኔ ያዘጋጀሁት ዕቃ አይደለም ቅዱስ ብራዘር። እኔ በመስቀል ላይ በፈሰሰው በክርስቶስ ኢየሱስ ደም ተቀድሻለሁ፣ ጸድቄያለሁ። አየህ ክርስትና ነው። አንድ ሳሊ የሳለው የአእምሮ ስራ ውጤት ቅዱስ ሆኖ አንተ ግን እንደ እርኩስ የምታወራ ከሆነ ዜን ኢየሱስ ለምን ሞተ? ኢየሱስ የሞተው ቆይ ወዳጅ የለም ስላልከኝ ነው። የለም አላልኩም። ዴዳኒ እየፈለግኩ ነው ያለሁት። እስክትፈልግን ያላቸው ብራዘር እኮ እኔ እስክትቀጥል ድረስ እስክታገኝ ድረስ ላውራ። ችግር የለውም። ወይም ለሌላ ሰው እድል መስጠት ይችላል። እኔ ከዚህ አልወጣም ሳላገኘው ችግር የለውም።
እርግጠኛ እኮ ላውራ እኔ ማውራቴ ከአንተ ጋር ምን ያገናኘዋል ታዲያ? ጥቅስ እንዳታወጣ ያደርጋል እንዴ? እኔ ማውራቴ እኔ ፎከስ እያደረኩ ነው ያለሁት። እየሰማሁ በደንብ ስላልሆነ ፎከስ አድርግና አንተ ጥቅስ ፈልግ፣ ስታገኝ ደግሞ ታወራለህ። ወዳጄ ምን ችግር አለ? አንዳንድ ጊዜ እኔ የሚገርም ነገር ፎከስ ባደርግ ስለምወድ እኮ ፎከስ አድርግ እኮ። ለዛ እኮ ነው ፎከስ እንድታደርግ ሚዩት አድርግና ፈልግ ብራዘር፣ ወይ ደግሞ ድምፁን ቀንሰው። ህዝቡ ግን ይስማ፣ ሀሳቡን ይረዳ፣ ኢንተርቴን ያድርግ። ምንም እኮ ጥያቄ የለውም። በእኔ አፍ ነው እንደ አንተ የምታስበው አይደለም እኮ ወዳጄ። አንተ በራስህ አእምሮ ነው የምታስበው። እኔ ስላወራሁ ያንተ ሀሳብ እንደዛ ራሱ እንደ ኃጢአተኛ ቆጠረ ሰው የለም ያልከኝ ወዳጄ። ክርስቶስ ኢየሱስ የሞተለት ሰው እናንተ ቅዱሳን እኮ ነው የሚለው ሲጽፉ ራሱ ለዚህ ላላችሁ ቅዱሳን ነው። ላምብልህ ምን ነው የምታነብልኝ? እሺ ጥቅሱ ምንድን ነው የምታነብ? ቅዱስ ጳውሎስ የተናገረው ቃል ነው ላይ እሺ ምን አለ ጢሞቴዎስ? እሺ ምን አለ ጢሞቴዎስን? ኃጢአተኛውን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበሉት የተገባ ነው። እየሰማኝ ነው? ጢሞቴዎስ ግለጠውና ሐሳቡ አንደኛ ጢሞቴዎስ 1:15 ኦልራይት ቀጥል። እንግዲህ የለም ብሎ ነበር ወንድማችን ዳኒ እና ቀጥል። እሺ ኃጢአተኛውን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኛው ዋናው እኔ ነኝ ነበርኩ አይደለም ነኝ። ዋናው ኃጢአተኛው ዋናው ምንድን ነው የምቀጥለው? አሁንም አትቀበለኝ። ጥቅስ አላለቀም። እየዋሸ አንድ ጥቅስ ነው ያብዛሉ። አይ 16ን ቀጥለው። እሺ ልቀጥል። እሺ ወገኖች ሰምታችኋል። እኔ ነኝ ነው ያለው። ኦኬ ነበርኩም አይደለም። ጎበዝ ቀጥል። 16ን ቀጥል። እሺ ሲመጣለም ወደ ሌላ እንደምትሄድ አውቅ ነበረ። ስለዚህ ግን ቀጥል ወዳጅ። እየቀጠልኩ እኮ ነው ያለሁት። እሺ ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረቱን አገኘው። እሺ ልቀጥል። ብራዘር ቀጥል። እሺ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። ልቀጥል። በቂ ነው። ከቁጥር ስንት ነው የጀመራችሁት ወንድምነት? 15 ከ13 ጀምረህ አንብበው። ከኔ ጋር ነው የምታወራው። ማንም አይገባም። ስለዚህ ማንም አይግባ። መሀል ላይ ማንም ሰው አይግባ። እንዳንጨቃጨቅ ደግሞ ወደ ትናንትና ማንም የእግዚአብሔር ቃል እኮ ይነበብ እኮ ነው ያለ። 13 አንብበው። የእግዚአብሔር ቃል ይነበብ ያለ። ሚት አታርገኝ ወንድምነት 13 አንብበው። ከዛ ቀጥሉ። ቴንክ ዩ። በኋላ ግን ገባ ከሆነ ውይይታችን ያበቃል። ዝም ብሎ ሁሉም ሰው አውርቶ እኔ ከሁሉም ሰው ጋር እንትን ማድረግ አልችልም። ሚትም አታርገኝ። እኔ ስለ ጥያቄ አልፈራም። ታውቁኛላችሁ። ደፍሬም ነው የገባሁት። ሁል ጊዜ ይገባል። ይነበብ እኮ ነው። 13 አንብበው ወንድምነት 13 አንብበው። አንተ ብለህ ኤሚ አለመግባት አትችልም። ይነበብ ወዳጄ። እስቲ መበርታት ነው ያለብህ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህንን አደረገኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። ጳውሎስ ስለ የትኛው ሕይወት ነው እያወራ ያለው? እንቀጥል እስቲ አንዴ ሚውት አድርግ። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበለው የተገባ ነው። ከኃጢአተኞችም ዋናው እኔ ነኝ። ስለዚህ ግን
አንዴ አንተ አሁን ምን ሚውት ነው ማድረግ ያለው? ችግር ከሌለው ሚውት አድርገህ ብራዘር። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። አለቀ። ጳውሎስ ኃጢአተኛ ዋናውን የነበርኩ እያለ ነው ያለው። ኃጢአተኛ ነበርኩኝ፣ አሁንስ የእግዚአብሔር ምሕረት አግኝቶኛል። የእግዚአብሔር ምሕረት ያገኘው ኃጢአተኛ ነው። አዎ እኛም የእግዚአብሔር ምሕረት ያገኘን ኃጢአተኞች ነን። ግን አሁን ምን አግኝቶናል? የእግዚአብሔር ምሕረት አግኝቶናል። we are saved፣ ከኃጢአት ድነናል ማለት ነው። የእግዚአብሔር ምሕረት ያገኛቸው ሰዎች ማለት የዳኑና የጸደቁ ሰዎች ማለት ነው። ምን ያገኛቸው ናቸው? የእግዚአብሔር ምሕረት። አለቀ። ምሕረት ያላገኘ ሰው አይደለም አሁን ጳውሎስ በክርስቶስ ኢየሱስ በወንጌሉ እውነት። ምክንያቱም ወንጌሉ የመጣው ቁጥር 15ን አንበብ ያልኩ ለዛ ነው። ኃጢአተኞችን ሊያድን። አለቀ። ምን ኃጢአተኞችን ሊያድን የተገለጠ ምን አለ? ወንጌል አለ። ቁጥር 16 ስለዚህ ይሄ የተገለጠው ወንጌል ቁጥር 16 የዘላለም ሕይወትን ለማግኘት በእርሱ ያመኑትን ያድን ዘንድ። አዎ የተገለጠው ይሄ የዘላለም ሕይወት ኃጢአተኞችን ምን የሚያደርግ ነው? የሚያድን ነው። የዘላለም ሕይወት የሚሰጥ ነው። ጳውሎስ አንድም ቦታ ላይ ኢየሱስ ክርስቶስን አግኝቶ አልዳንኩም አልጸደቅኩም ያለበት ቦታ የለም። አይዞ ልልህ እፈልጋለሁ ብራዘር። አውራ እንድታወራ ነው ዝም ያልኩህ። ትልቅ ነብይ አይደለም። ጥያቄ አለ ባወራሁት ላይ ጥያቄ አለ አይደለም። አንተ እንዳብራራው እኔ ማብራራና ጥያቄ ከፈለክ እጠይቃለሁ፣ ወይም ደግሞ ቀጥሎ እኔ እጠይቃለሁ። ችግር የለም። አንተ እየጠየቅ ስለሆነ ቀጥሎ እጠይቃለሁ። ግን አንተ እንዳብራራው ካብራራው በኋላ እኔ ነኝ የምጠይቅ። ጥያቄ አለኝ አብራራውና ከዛ እጠይቃለሁ። ችግር የለም። ቆይ እስካሁን እኮ እኔ አልጠየቁም፣ እየተጠየቁ ነው ያለው እኮ። አይ ማስረጃን አንተ ነው ያመጣኸው። ማስረጃ አንተ ያመጣው ማስረጃ ላይ ትጠየቃለህ። አብራራው ድል ሰጣ። ማስረጃም ብቻ እኮ አይደለም ዳኒ። አሁን ፌር ለመሆን እንሞክርና ችግር የለም እኮ አቀረብከው ማስረጃውን። ከዛ አብራራው ድል ሰጣለሁ። ከዛ ማስረጃ ብቻ ተነስቶ ሳይሆን ከመጀመሪያም በጥያቄ በቤኪ ተነስቶ ነው እዚህ የተደረሰው አይደለ? ወራጅ ጥያቄ ማብራሪያ አምጥቼ አጠይቁኝ ነው ያልከኝ ያለው እስካሁን ድረስ። እኔም ለመጠየቅ ነበር የገባሁት። ማብራሪያ አምጥቼ አጠይቁኝ እያልክ ነው ወይ ያለው? እዛውን ነው አልካልከኝ ችግር የለውም። ግን አንተ እንዳብራራ መጠየቅ ማለት እዛው ማለት ገብቶሃል? ልክ አይደለም እኮ እድል ሰጠው እኮ ብራዘር። አብራራው ጎን ብራዘር አብራራው። መቼ እድል ሰጠው? አላብራራሁም እኮ አንተ ያ ሁሉ ስታብራራ ዝም ያልኩ ልክ ስለሆንኩ ብዬ አይደለም። አንተ ልክ አብራራው እድል ሰጠው እኮ ወዳጄ። አማርኛ በቃሽ። አሁን ዝም በላ። ልክ እኔ ዝም እንዳልኩት አንተም ዝም በል እና ላብራራው ማለት ነው። ኦኬ እሺ። ከ13 እንደተባለው ከሱ እንነሳና አስቀድሞ ተሳዳቢና አሳዳጅ አንገላችም መሆን ምንም በሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። ኦኬ አሁን እዚህ ጋር ምሕረትን አገኘው ማለት አሁን ጻድቅ ነኝ አሁን ቅዱስ ነኝ የሚያስብልም አይደለም። እኔም በድፍረት ምሕረትን አገኘው እላለሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ፍቅር ጋር አብልጦ በዛ። ኃጢአተኛውን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኛውም አስተውል፣ እዚህ ጋር ከኃጢአተኛ ዋና እኔ ነበርኩ አላለ። ኦኬ ስለ ፓስት ብቻ እያወራ እንዳደረገ ነው እንትን ያደረገው ወንድማችን ዳኒ።
ከኃጢአተኛው ዋናው እኔ ነኝ። አሁንም እኔ ነኝ እያለን ያለው ኦኬ። ስለዚህ ግን የዘላለም ሕይወት አሁን ነበረ፣ ምሕረት እንዳገኘ ተናገረ። ኦኬ አሁንም ምንድን ነኝ? ኃጢአተኛ ነኝ። ኦኬ የእግዚአብሔር ምንድን ነው የሚያሳየው? ትናንትም እንደሚረመዳን አሁንም ምሕረትን መሐሪ እንደሆነ የሚገልጽ ነው እንጂ በቃ ፓስት አልፏል፣ በቃ አሁን ምሕረት አግኝቻለሁ ጻድቅ ነኝ የሚያስብል አይደለም። ምክንያቱም ኃጢአተኛ ነበርኩ ያለውን ማነው? ኃጢአተኛ ነኝ እንጂ ያለው ነበርኩ አላለ። ራሱን እንደ ፓስት ብቻ አልቆጠረም። ስለዚህ ቃሉ ግልጽ ነው። እንቀይረው ከተባለ ብቻ ነው እንትን የሚደረገው እንጂ ነኝና ነበርኩ ልዩነት ፍጹም አላቸው። ስለዚህ ሰሚዎች አይታችሁ እንግዲህ ለቃሉ አዘንብሉ ነው ብዬ ነው የምመክረው። እሺ ሰው ልጠይቅ እንደሚያውቅ ሰው ስላብራራው ክፍሉን ማለት ነው። እሺ ጥያቄው እኔ በርታራ ለኔ ወዳጅ አንተ እኮ ቀጥሎ እኮ ትጠይቃለህ፣ ችግር የለውም። ለመጠየቅ ትፈራለህ? እኔ መጠየቅ አልፈራም እኮ ሁሌም። ቀጥሎ ያለችው ጥያቄ አንተ ትጠይቃለህ፣ አንተ ደግሞ ታዲያ እኔ ልጠይቅ። አሁን መጠየቅ ነው የፈለግከው? ላመጣው ጥቅስ እኔ ልጠይቅህና ቀጥሎ ደግሞ አንተ ትጠይቀኛለህ። እሺ ችግር የለውም። እሺ ኦኬ። አሁን ቅድም ጥቅስ እየተጠቀሰ ነበረ። ያመነ የተጠመቀም ይድናል፣ ያላመነ ግን አሁን ተፈርዶበታል የሚለው ቃል ለሕፃናት ይወክላል እና ወዴት ነው የምትሄደው? በእግዚአብሔር ቃል ላይ ያንቦራጭ አይ ቅድምም እሱን የሐሰት ትርክት እየተወራ ስለነበረ ማለት ነው። ለብዙ ሰዓት አሁን ያወራውን ውሸትን በእግዚአብሔር ቃል ላይ የቀጠፍከውን ቅጥፈት እሱን ጨርሰን ችግር ወደ እሱ ትመለሳለህ። አነ ውሸታም ነበርኩም ብለህ ካነበብከው ችግር ነው። ወደ እሱ እመለሳለሁ፣ ችግር የለውም። እመለሳለሁ፣ ቃል እገባለሁ። እድል አልሰጥም፣ ችግር የለውም። ከፈለክ ደቂቃ አስቀምጥ፣ ከ3 ደቂቃ ከ5 ደቂቃ በላይ ምንም ደቂቃ ራሱ እኮ ምንም አላስፈለገም። አላስቀመጥ ሪላክስ አድርገህ እንድታወራ ነው እድል የሰጠው። ቀደም የዋሸው ክፍል ላይ ማውራት ፈልጋለሁ። እስቲ የዋሸው የሚለው ቃል እስቲ ቆንጆ ቃል እኮ መጠቀም እኮ ክርስቶስ እኮ ሰዎችን እኔ እንኳን እንደ ጥፋተኛ ብትቆጥረኝ ማለት ክርስቶስ ሰዎችን በፍቅር ነው የጠራቸው። ኦኬ በፍቅር ነው አሳምሬው ነው የምትል ከሆነ በፍቅር ለማውራት ሞክር። አሳምሬው ነው ብራዘር። እኔም አንተ የዋሸን ብለህ አንተ ምን እኔ የዋሸን ብትለኝ ምንድን ነው ትርጉሙ? ኔጌቲቭ ነገር በእኔ ላይ ታመጣለህ። ወደ ጥያቄው ልግባ። እኔ መቼ ጠየቅኩህ ዳኒ? በዚህ ክፍል ላይ ጥያቄ አለ። ቅድም ባብራራሁት ላይ ትመለሳለህ። ግን ቅድም ስለ ጥምቀት በሰፊው ሲወራ አይቼ ነው የገባሁት። አንዴ ላውራ ብለህ እድል ሰጠው። አሁንም ውሸትን ለትውልድ ማሳየት ስላለብህ እዛው ላይ ነኝ። አንተ ጥያቄ ቆይሽ እንትን እናድርግ። እኔ ማውራት በሰፊውም ማውራት ፈልጋለሁ ስለ ጥምቀቱ ማለት ነው። ስለዚህ ጉዳይ አንድ ጥያቄ ልቀበልህ አንተ። ስለዚህ ጉዳይ አንድ ጥያቄ፣ ምክንያቱም እዚህ መዋላችን ነው። እሺ ስንት ጥያቄ ልቀበል? ውሸቱ እስኪጋለጥ ድረስ ጥያቄ። ኧረ ተው፣ የእግዚአብሔር ቃል የክርስቶስ ነው የምትል ከሆነ በፍቅር አውራ። ሰውን እየተሳደብክ አይደለም። በፍቅር ነው እያወራሁኝ ያለሁት። በጣም ውሸታም እያልክ ፍቅር ነው እሱ። በእግዚአብሔር ቃል ላይ ዋሽተሃል እያልኩኝ ነው ያለሁት። እሱ ቃል ለምን አተውም? አውቆ ዋሽቻለሁ ወይስ አልዋሸሁም? ስለዋሸ ነው። ቃሉ ራሱ ይፈርዳል። አሳይተህ ዋሸ የሚለው ቃል እንኳን ከምትጠቀም ልክ አይደለም። ሀሳቡ ላይ እንግባ። ስለዋሸ ነው ፖላይት ይሆናል። ያንተን የሐሰት ትርክት ለመዋሸት ለመደበቅ ብለህ የእግዚአብሔርን ቃል መከታ አድርገን ያቀረብከው የእግዚአብሔር ቃል እንደማይል ስለሚታወቅ ማለት ነው። እዛው ላይ ነኝ ያለሁት አሁን። እኔ አሁን ዋሽ የሚል እኔ አሁን እኮ በጣም ለጠየቀ ብራዘር አሁን አርጊውመንቱን ተወና ለመጠየቅ ፈቃደኛ ነው ወይስ? ችግር የለም። የመጨረሻ ቤተሰናችን በጨዋነት ነው ያሳደገች። እኔም በጨዋ ነው ያወራሁት። የመጨረሻ ለመጠየቅ ፈቃደኛ ነው ወይስ አይደለም? ችግር የለም። ስንት ጥያቄ ልቀበል? ምክንያቱም እኔ ወደዛኛ መጠየቅ ስለምፈልግ ፌር እንድንሆን ማለት ክፍሉ ላይ ያለኝ ጥያቄ ክፍሉ ላይ ሁለት ጥያቄ ይበቃኛል። እንግዲህ ሰምታችኋል። ሁለት ጥያቄ ከዛ በኋላ ወደዛ እንዘላለን። እሺ እንግዲህ ቃል ገብተሃል። እሺ ጳውሎስ ምህረት አግኝቷል አላገኘም?
አግኝቷል። እኔም ምህረት አግኝቻለሁ። ስለ አንተ አልጠየቅኩም። አግኝቷል። ምህረት አግኝቷል ወይስ አላገኘም? አግኝቷል። ምህረት ያገኘ ኃጢአተኛ አለ? አዎ። ምህረት ያገኘ ኃጢአተኛ ግልጽ አድርገው ጥያቄ። ወደ ፓስት ወደፊት ነው ወደ ኋላ? ግልጽ ነው። ምህረት ያገኘ ኃጢአተኛ አለ ወይ? አዎ አለ። ምህረት ያገኘ ኃጢአተኛ አለ። በቃ በቂ ነው እንድታዩ። እኔም ራሱ ምህረት ያገኘው ኃጢአተኛ ቅዱስ ጳውሎስን ምህረት አግኝቻለሁ እኔ ኃጢአተኛ ነኝ አለ። ስለዚህ ቅዱስ ጳውሎስ እኮ ተናገረ። ጨረስኩ። በቃ እንድታዩ ያክል ነው። በቃ ጳውሎስ ተናገረ። አንተ አንዴ ድነሃል፣ ለዘላለም ምህረት አላገኘውም አለ። አግኝቻለሁ አለ፣ ግን ኃጢአተኛ ነኝ አለ። ቆይ አንዴ ምህረት አንዴ በደምብ ስማኝና ከዛ መልስልኝ። እሺ የመጨረሻ ጥያቄ አንደኛ ጠይቀኛ፣ ሁለተኛ ሶስተኛ አሁን ሆኗል ማለት ነው። ብራዘር ያመጣውን ጥቅስ እኮ ነው። ከከበደ እንቶ አልኩ እኮ ችግር የለም። እንደዛ እንደማያዝ አትደረባ ወይ ስታወራ ልስማ። ከዛ ከበደ ሳለን እንዴት እንደዛ ታስወራለህ እኮ? እየደረብክ ነው ያለው። ጥያቄን በቁጥር አደረግከው። ሀሳቡን ለህዝቡ ክሊር እናድርገው ነው እየተባባልን ያለ ነውና ጠይቅና ለማውራት እንድመልስልህ ስጠኝ። ምን ችግር አለው? ጠይቅ፣ ክሊር አድርገህ ጠይቅ። እሺ ክሊር የሆነ መልስ እሰጥሃለሁ። ጥሩ ክሊር አድርጌ አስቀድሞ ተሳዳቢ ነበርኩኝ፣ አሳዳጅ አንገላችም ምንም ብሆን ይህንን አደረገልኝ። ነገር ግን ሳላቅ ባለማመን ስላደረግኩት ምህረትን አገኘው አለ ቁጥር 13 ላይ። እሺ ጥያቄ ምንድን ነው? ጳውሎስ ምህረትን አግኝቷል አይደል? አዎ እኔም አግኝቻለሁ ብያለሁ። ችግር የለውም። በፊት ምን ነበረ? አሳዳጅ ኃጢአተኛ ነበር አይደል? እሺ ቁጥር 14 ደግሞ እንዲያው የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብዝቶ በዛ። ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ አለ። እሺ ጥሩ። አሁን በደምብ ጥያቄን ስማ። ኢየሱስ ክርስቶስ ወደ ዓለም የመጣው ለምንድን ነው? ኃጢአተኞችን ሊያድን። እዚሁ ክፍል ላይ ጳውሎስ ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ ብሎ የተናገረ እኔ በኃጢአቴ አልዳንኩም እያለ ነው ያለው አላለም? ምንድን ነው እያለ ያለው? ኃጢአተኛ ነበርኩ ክርስቶስ አዳነኝ እያለ ነው ያለው። መልሶም ደግሞ ራሱ ኃጢአተኛ አድርጎ ዘጋ። ኃጢአተኛ አድርጎ ግን አሁንም ኃጢአተኛ እንደሆነ ቆጥሯል። ነበርኩ አላለም። ዳኒ ነበርኩ አላለም። እሺ ደግሜ እጠይቃለሁ። ችግር የለውም። ደግሜ እጠይቃለሁ። ደግማ አትጠይቀኝ። ጨረስኩ እኮ ጥያቄ። እኔ ከዚህ ሳልወጣ አንድ ጥያቄ ጠይቄ ወደ ጥምቀት እንሄዳለን። እሺ በቃ ስለዚህ ሚዩት አድርገህ እዚህኛው ላይ ጠይቀህ ስለዚህ ሚዩት አድርግና ከዛ እኔ ሪፍሌክት አድርግና ነበርኩና ነኝ። እሺ ቆይ አንዴ ሚዩት አድርግና ቆይ ሚዩት አድርግ ወዳጄ። ቆይ እኔ ሳላወራ ሳልጠይቅ ሚዩት አድርግ ወዳጄ። ቆይ ሚዩት አድርግ። ምን ሆነ ነው? ቃል አልገባም እንዴ? እንጠይቅ። እሺ ወንድም ጥያቄ ትሸሻለህ። እሺ ወደ ጥምቀቱ ከመሄዳችሁ በፊት ሰምተናል። እንግዲህ ፌር አይደለም ውይይቱ። ወደ ጥምቀቱ ከመሄዳችሁ በፊት ሰምተናል። አይዞህ ብራዘር። ሰላም ለኪ ያለውንም ያንተንም ሰምተናል። ቤተክርስቲያኒቱ ግን ኦርቶዶክስ፣ ይህ ሰው አሁን ከኦርቶዶክስ ነኝ ይላል፣ ግን እንዳይደለ ከሚያሳየው ነገር ይህን ታላቅ ሐዋርያ ቤተክርስቲያኒቱ እንኳን ስጠራው ሐዋርያው ቅዱስ ጳውሎስ ብላ ሐዋርያው ምንድነው? ሐዋርያው ቅዱስ ጳውሎስ ነው ብላ የምጠራው ቤተክርስቲያኒቱ እንኳን ስጠራው። እሱ ግን ሐዋርያው ኃጢአተኛው ጳውሎስ ብሎ ነው የሚጠራው። ይሄኛው መምህር ነኝ ባዩ ማለት ነው። እዚህ የተቀመጠው ስዕል ሳዩ ሰው ዋሻ ኤርሚ ዋሻ በሉ ሐዋርያው ኃጢአተኛው ጳውሎስ ነው እሱ ብሎ የሚጠራው። ቤተክርስቲያኒቱ ጋር ሚዩት አድርግ።
ለምልኮ አስወርድ ሲጨንቅኩ ማስወርድ ያንተ ሰበብ እንዳትፈልግ ሚዩት አድርግና ሚዩት አድርግ። እኔ እናንተ ስታወሩ ዝም ብዬ ሰምቻለሁ። ሚዩት አድርግ አንዴ ሚዩት አድርግና ሰበብ ለምን ትፈልጋለህ ለመውረድ? በቃ ሚዩት አድርግና ከዛ ሲጨርስ ታወራለህ። በቃ ሚዩት አድርግ። እናንተ ስታወሩ ሰምቻለሁ። ስለዚህ ቤተክርስቲያኒቷ ሐዋርያው ቅዱስ ጳውሎስ ነው ብላ የምትጠራው እንደዚህ ሰውዬ እንደዚህ ስዕል ሳይ ኃጢአተኛው ጳውሎስ ብላ አጠራውም። ጨርሻለሁ። ወደ ጥምቀቱ መሄድ ትችላላችሁ። ወንድምነት ቴንኪው። ኃጢአተኛ ጳውሎስ አላልኩም። እሱ ራሱ ኃጢአተኛ አድርጎ ይቆጥራል እና ኃጢአተኛ ጳውሎስ ይለያያል። ሚዩት ለቅዱስ ጳውሎስ ክብር ራሱ ግን ኃጢአተኛ አድርጎ ይቆጥራል። ሰማነ እና እሺ ወደ ጥምቀቱ ሀሳብ እንሂድ። ባይዘዌ የቤተ ክርስቲያንህንም አንድምታ አንብበው አንተ እንደምትለው አይልም ልታየው ያክል ማለት ነው። አትሊስት ቤተ ክርስቲያን ናችሁ የምትለው ነገር እንኳን እወቁ ተረዱ ነው የሚለው። ስሜታዊ ስለሆንክ ወደ ሀሳብ ተመለስ። ስሜታዊ ስለሆንክ እሺ ነበርኩና ነኝ ልዩነት ካልገባ እንለፍ፣ ወደ ጥምቀቱ እንሂድ። እሺ የኔ ጥያቄ አሁን ጥምቀቱ ላይ በቃ ተው፣ ጥምቀቱ ላይ እንጠያየቅ። እንግዲህ የግድ ሰው ተቀበለ አይባልም። ኧረ ወደ ሀሳቡ ባብራክ። እሺ ያው እየገባሁ ነው ያለሁት። ጥምቀቱ ላይ ያመነ የተጠመቀም ይድናል፣ ያላመነ ግን አሁን ተፈርዶበታል የሚል ቃል ህፃናትን ያጠቃልላል አይልም? ቃሉን በትክክል አንብበው። ያመነ የተጠመቀም ይድናል፣ ያላመነ ግን አሁን ተፈርዶበታል የሚለው ማለት አይልም? አሁንም ደግማ አንብበው ወይ ግለጠው። ቃሉ ችግር የለውም። እሺ አይዞህ ብራዘር። ኧረ ተው አይዞህ የሚል ቃል ፈራሁ ሳልል ጨነቀኝ ሳልል ጨነቀ ፈራ ብቻ ከሰሳ ብቻ ራሱ አንብበው ገልጠህ። እሺ ቆይ እሺ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ጎበዝ፣ አሁን በትክክል አነበብከው። እሺ አመሰግናለሁ ስላረምከኝ። እሺ እዚህ ይሄኛው ለህፃናት ይወክላል ያጠቃልላል? ስለ ህፃናት አይመለከትም፣ አያወራም። ስለዚህ ለምንድን ነው ታዲያ ያመነ የተጠመቀ ይድናል፣ ያላመነ ግን ያላመነ ግን ይፈረድበታል የሚለው ጥቅስ እየጠቀሳችሁ ህፃናት ቅድም ስሰማ የነበርኩ እሱ ነው። ሳያምኑ እንዴት ታጠምቃላችሁ? ህፃናት ሳያምኑ እንዴት ታጠምቃላችሁ? ጥያቄያችን መጽሐፍ ቅዱስ ላይ ህፃናትን አጥምቁ የሚል ትምህርት ስለሌለ ይህን ጥቅስ የምንጠቅሰው እኛ ጥያቄን ጨርሳል ብዬ አስባለሁ እና በደምብ ስማኝ። ይህን ጥቅስ የምንጠቅሰው የጌታችን ትእዛዝ ሰዎች አምነው ምን ማለት ነው ወንጌል ተሰብኳቸው ከዛ በኋላ እንዲጠመቁ ነው ጌታ የተናገረው። ህፃናትን አጥምቁ ያለበት አንድም ቦታ ላይ የለም። ስለዚህ የጌታ ትእዛዝ ምንድን ነው? ሰዎች ወንጌል ሰምተው ለሰሙት ወንጌል ምላሽ ከሰጡ በኋላ ያንን የሰሙትን ወንጌል አምነው የተቀበሉ የዳኑ ሰዎች እንዲጠመቁ ነው ጌታ ያዘዘው። ትእዛዙ ይሄ ነው። ሐዋርያቶችም ሲያደርጉ የነበሩት ይሄንን ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 41ን መመልከት ትችላለህ። ቃሉንም የተቀበሉ ሰዎች ተጠመቁ የሚል ሐሳብ ነው ያለው። ስለዚህ ሰዎች ለመጠመቅ ምን ማድረግ አለባቸው? ቃሉን መቀበል መቻል አለባቸው። ለዚህ ነው ጌታ አንድም ቦታ ላይ ጥምቀትን አንስቶ ለህፃናት አጥምቁ ያለበት ቦታ የጌታ ትእዛዝ የለም። ስለዚህ ይህንን ጥቅስ የምንጠቅሰው እኛ ጌታችን ኢየሱስ ክርስቶስ ያዘዘው ያመኑ የተጠመቁ ሰዎችን ስንመለከት የሚናገረው ጌታ በቃሉ መሰረት እምነትን ቃሉን ሰምተው ማመን የሚችሉ ሰዎችን ነውና ስለ አዋቂ እየተነገረ እናንተ ህፃናትን ለምን ታጠምቃላችሁ ነው የሚለው። ሐሳቡ ይሄ ነው። እኔ ደግሞ በተራዬ ልጠይቅ። እሺ ቆይ ለግም እንትን ክሊር እንድታረግልኝ ማለት ነው።
እድል ስሰጥ ነበረ ስለ አንድ ጉዳይ እኔ ደግሜ። ስለዚህ አንድ ነገር ግልግል የሚሆንልን ማለት ነው ሳያምኑ እንዴት ታጠምቃላችሁ ቢለው ግልግል ነው። በቃ አንተ ጋር የለም። ይሄ አይደለም ጥያቄያቸው። ክሊር እንዲሆንልን ነው። ደግመህ ህፃናትን እኮ አታጥምቁ የምንለው እኮ ህፃናትን አታጥምቁ የምንለው ህፃናት ቃሉ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ሰዎች ለማመን አንድ ወዳጅ ሰዎች ለማመን ምን ያስፈልጋቸዋል? እምነት ያስፈልጋቸዋል። እዚህ እምነትን በተመለከተ ጌታችን ኢየሱስ ክርስቶስ በደንብ በማስተዋል ስማኝ። እምነትን በተመለከተ ጌታችን ኢየሱስ ክርስቶስ የተናገረውን ሐሳብ፣ ጥምቀትን በተመለከተ የተናገረው ሐሳብ እምነትን ያስቀደመ ተግባር አይደለም። ጥምቀት እምነትን ቀጥሎ የሚመጣ ተግባር ነው። ስለዚህ በደንብ ሐሳቡን ልንረዳ የምንችለው ሰዎች መጀመሪያ ምን ማድረግ መቻል አለባቸው? ወንጌሉን አምነው ማመን መቻል አለባቸው። ስለዚህ ስለ እምነት ስታወራ ህፃናቶች ቃሉን ሰምተው የሰሙትን ቃል አዋህደው ለመዳን ያንን ሐሳብ የሚሄዱ ናቸው አይደሉም። ስለዚህ ጌታ ምንድን ነው ያለው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ጌታችን ኢየሱስ ክርስቶስ ህፃናትን ያለ ጥምቀት ተቀብሏቸዋል። ምክንያቱም ቃሉን ሰምተው ያንን እምነት መፍጠርና ከዛ ለሰሙት ቃል ምላሽ መስጠት የሚችሉበት የአእምሮ ዴቨሎፕመንት ላይ አይደለም ያሉት። ስለዚህ ጌታ ምንድን ያደረገው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ቀጥሎስ መንግስተ ሰማያት ለእንደነሱ አይነት መሆኗን ጌታችን ኢየሱስ ክርስቶስ ተናግሯል። እዚህም ሐሳቡ የሚሆነው ምንድነው? ጥምቀትን የምታነሳ ከሆነ መጽሐፍ ቅዱስ ውስጥ ሐዋርያት የሚያደረጉት ላመኑ ሰዎች የተደረገ ተግባር ነው። ምን ማለት ነው? ለአዋቂ የተደረገ ተግባር ነው ማለት ነው። ህፃናት ስለመጠመቃቸው የሚናገር አንድ ለምልክት የሚሆን ጥቅስ የለም ካልገመትክ በስተቀር ማለት ነው። ተጨማሪ ጥያቄ ካለ ልቀበል። ስለዚህ ህፃናት አያምኑም ወይም ደግሞ አላመኑም እያልከኝ ያለው በሌላ አማርኛ ክፍሉ ላይ ጨረስክ? ሀሳቡ ላይ ክፍሉ ላይ ጨረስክ? እዛ ክፍል ውስጥ ነው ያለ ነው። ይህንን ጠቅሳችሁን የምትሉት ክፍሉ ስለ ህፃናት አያወራም እያልኩ እኮ ነው። ስለዚህ ህፃናት አያምኑም ብለን የምታስበው ምክንያቱም መጽሐፍ ቅዱስ ላይ እድሜ ክልል ከዚህ እድሜ አጥምቁ ብሎ አልጻፈም። የተጻፈ ነገር የለም። እናንተ ግን ህፃናትን ያመኑትን ነው የሚለው መጽሐፉ የሚለው ያመኑትን ነው የሚለው ብራዘር። ስለዚህ ህፃናት አያምኑም ነው ቃሉ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። ስለዚህ የእግዚአብሔርን ቃል ሰምተው ልጆች ማመን አለባቸው። አዎ ቴክኒካሊ ህፃናት። ስለዚህ ያላመኑ ይፈረድባቸዋል ሌላና ስለዚህ ፍርድ ውስጥ ነው ያሉት። አልሰማኸኝም ማለት እኮ ነው። ይህን ጥያቄ እንደምትጠይቅ አውቄ ቀድሜ መልሼልሃለሁ። ህፃናትን ተቀብላችኋል? አዎ። ስለዚህ ፍርድ ያለ ውሃ ተቀብሏቸዋል ጌታ። ስለዚህ ቃሉ ይጋጫል ማለት ነው። ጌታ የጌታ ትእዛዝ እኮ ነው ያንን የነገረን። ጥምቀቱን ያነሳው ቃሉን ሰምተው ምላሽ ለሰጡ ሰዎች ጥምቀት አለ። ኦኬ። ህፃናትን በተመለከተ ጌታችን ኢየሱስ ክርስቶስ ያለ ውሃ እንደዚሁ ተቀብሏቸዋል። ውሃ ነካ አልነካ ምንም ልዩነት የለውም። ያለ ውሃ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ዘግቶታል። እዚህ ህፃናትን ጌታ ተቀብሏል። አዎ ከተቀበለ ምን አንተ ጌታ እንዴት ተቀበልክ አንለው። ጌታ ተቀብሏቸዋል። ለምን? ጻድቅ ፈራጅ ስለሆነ ቃሉን ሰምተው እምነት ዴቨሎፕ ስለማያደርጉ ያንን ሐሳብ ገና ልጆች ስለሆኑ ማለት ነው። ባይዘው ይሄ ኮንሰፕት የህፃናት ኮንሰፕት እንኳን አይደለም በሰማያዊ መንግስት ቀርቶ በምድራዊ መንግስት ውስጥ ራሱ ህፃናቶች የሚዳኙበት የተለየ የራሱ የሆነ ፍሬምወርክ ነው ያለው። ስለዚህ በጣም እግዚአብሔር ጻድቅ ፈራጅ ነው ከሰው ይልቅ ማለት ነው። ወደ እኔ ጥያቄ ልግባ። እንግዲህ አሁን እዚህ ጋር የተረዳሁት ወደ እኔ ጥያቄ ልግባ ወይ ወዳጅ? ትጠይቃለህ። የመጨረሻችን ከተረዳ ያዘው፣ የተረዳውን በውስጥ ያዘው፣ ሪፍሌክት ማለት ነው። ወደ እኔ ጥያቄ ልግባ ሊሆንለት ማለት ነው። ህዝቡ ክሊር ሆኖለታል። አሁን አንተ ቃሉ ማለት ነው ያላመነ ይፈረድበታል የተባለው ነገር ያላመነ ይፈረድበታል የተባለው ነገር ህፃናትን አይወክልም እያልከኝ ያለው ግልጽ በቃ ይሄ ኦኬ። ስለዚህ ቃሉ እዚህ ጋር ይፈረድበታል እያለ ህፃናት አያምኑም። ኦኬ በአንተ አስተሳሰብ አያምኑም፣ ይፈረድባቸዋል። የኔን አስተሳሰብ እኮ ድጋሚ መጥራት የለብም። ካወሯት ውስጥ ጥያቄ ከፈጠረብህ አሁንም እድል ሰጥሃለሁ።
ማብራራት አይጠበቅብህም። ተምታታብህ። ጥያቄ ከፈጠረብህ የፈጠረብህን ጥያቄ ጠይቀኝ እንጂ ሀሳቡን ድጋሚ ሪኮል የተምታታብህ የእግዚአብሔር ቃል ቅን ስለሆነ ማለት እኔ ሳወራ እንደዚህ ነው ወይ ሚዩት አድርግና ስጨርስ ከዛ አውራ። በእያንዳንዱ ቃል እኔ ላይ መደረብ አይኖርም። እኔ እኮ አንተን ስሰማ ስትመልስ እኮ ዝም ብዬ እየሰማ ነው ያለሁት። አሁን የኔን ሀሳብ ሪኮል ነው እያረክ ያለኸው። ካወራሁት ውስጥ ጥያቄ ከፈጠረብህ ዳኒ ይሄኛው ሀሳብ ጥያቄ ፈጠረብኝ ነው እንጂ የምትለው አሁን ስታብራራው እየሳትክ ስለሆነ ማለት ነው። ያላልኩትን እያልክ ስለሆነ ጥያቄ የፈጠረብህ ነገር ካለ ይኸው እኛ ወንጌል አማኞች ደስ እያለ ነው። አሁንም ቢሆን ካወራሁት ውስጥ ጥያቄ የፈጠረብህ ካለ ፕሊስ ጠይቀኝ። እና አንተም ሰሚ ሆነ ልክ እኔ አታብራራው፣ ችግር የለም። ለመስማት እየሞከርኩ እንዳለው አንተም ሰሚ ሆነ። እዚህ ጋር አሁን እያልክ ያለው ያላመነ ይፈረድበታል። ኦኬ፣ ህፃናት አያምኑ። ይህ ቃል እንግዲህ የእግዚአብሔር ቃል ለህፃናትም ይሆናል ለህፃናትም አይሆናል እያልከኝ ያለው እየከፈልከው ቃሉ ለህፃናት አላለም። ለህፃናት ሲሆን አይሰራም አይልም። አንተ ግን እሱ ጋር ሲሆን አይሰራ ማን ነው ለህፃናት አይሰራም። ውጪስ በአንተ መንገድ እስቲል ጥያቄ ነው የምታወራውና አስተያየት ነው እየሰጠ ያለው። ፕሊዝ ጥያቄ አድርገው። እንዴት ኦኬ፣ ያላመነ ይፈረድበታል እያለ ለህፃናት ግን አይፈረድባቸውም የሚል ክፍል አለ። ምክንያቱም አያምንም ብለሃል። ካላመኑ ፍርድ ውስጥ ይገባሉ ማለት ነው። እናንተ ዶንት ኤክስፕሌን ችግር የለም። ልመልስልህ ደግሞ ዝሮ ዝሮ ወደዛችኛው ነው የምትመለሰው። እሺ ቀጥል። የእግዚአብሔርን ቃል ነው ልሰጥህ የምችለው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማይ ለእንደነሱ አይነት ናትና ብሎ ጌታ ዘጋው። ህፃናትን ከዚህ ውስጥ አወጣቸው። እኛ አወጣናቸው? አላወጣናቸው። ጌታ ራሱ ህፃናትን ተቀብሏል። በቃ አለቀ። የህፃናት ኬዝ በውሃ ከጌታ ጋር አታስታርቃቸው። ውሃ ሳይነካቸው ብራዘር፣ ያንተ ውሃ እነሱን ጻድቃ ያደርጋቸው። አየህ፣ ካንተ ውሃ ጋር ምንም ያገናኛቸው ነገር የለም። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ለምን? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ህፃናት የ40 ቀን ህፃን ልጅ የተሰበከውን ወንጌል ሰምቶ ይህንን የነገርከኝን ጌታ ለእኔ የሞተለውን ኢየሱስ እቀበለዋለሁ ብሎ እምነት ዴቨሎፕ ያደርጋል? አያደርግም። ኮግኒቲቫሊ ገና አላደገም። ስለዚህ ምን ማድረግ መቻል አለበት? ጌታ ተቀበላቸው። ቃሉን ሳይሰሙ እምነት ሳይኖራቸው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ጌታ ተቀብሏቸዋል። አሁን መጣላት ካለብህ ከጌታ ጋር ነው መጣላት ያለብህ። ለምንድን ነው ህፃናት ዝም ብለህ የተቀበልከው ብለህ መጠየቅ ያለብህ እሱን ነው። ወይ ደግሞ ጌታ ሲናገር በውሃ በኩል ህፃናትን ልቀበል አላለም። ህፃናትን ውሃ እያስነካቸዋቸው ወደ እኔ ያምጧቸው አላለም ጌታ፣ አላለም። አንድም የተናገረበት ቦታ ላይ የለም። በቃ ህፃናትን ተቀብሏቸዋል። ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል። በቃ ጌታ ከተቀበላቸው እኛ አንከለክልም። ለምን? መንግስተ ሰማያት ለነሱ አይነት ናትና ብሏል። በቃ ዛትስ ኦል ብራዘር። 4 ነጥብ ዘግቶታል ጌታ። ኦኬ፣ ሌላውስ ብለህ ስትናገር የትኛውንም ክፍል ስታነሳ ወንጌል ሄደው እንዲሰብኩ ተነግሯቸዋል። ወንጌል የሚሰበካቸው ሰዎች የሰሙትን ያንን ወንጌል አምነው ሲቀበሉ ይድናሉ፣ ይጠመቃሉ። ትምህርት ውስጥ መጽሐፍ ቅዱስ ውስጥ ያለው ትምህርት ይሄ ነው። ይሄንን ሐሳብ በእግዚአብሔር ቃል ውስጥ እናገኘዋለን። እምነታችን ከዚህ የተነሳ ነው። ሰው ሳያምን የተጠመቀበት አንድም የመጽሐፍ ቅዱስ ክፍል ላይ የለም። ከአዋቂ አንስቶ ማለት ነው። ህፃናቶች ተጠመቁ የሚል ትምህርት ምንም የለም። ስለዚህ ሐሳቤ ይሄ ነው። ካልተመለሰልህ ችግር የለም። ስንጠያየቅ የሌሎች ሐሳቦች ላይ ስናነሳ ስለጥምቀት ስናወራ አንድ ላይ መጨረሻ እንትን አደረግልና አንተ ትጠይቀኛለህ። ችግር የለውም። አንድ ላይ 2 ጥያቄ አብሮ መሄድ ነው። 2 ጥያቄ አንድ ላይ ችግር የለም። ጠይቅ። አብሮ መሄድ ነው። የተለየ ስላለው ነው ክሊር ለማድረግ ችግር። ኦኬ እሺ። አንደኛው ምንድን ነው? እሱ ከተቀበላቸው ቢጠመቁ ጥፋቱ ምንድን ነው? ችግሩ ምንድን ነው? ኦኬ፣ ምክንያቱም በደለኛ ስላልሆኑ ፍርደኛ ስላልሆኑ ምንድን ነው የሚከለክላቸው? ያላመነው ማመን ስላለበት፣ አለማመኑ በራሱ ኃጢአት ስለሆነ ነው። እነሱ ግን ወደ ክርስቶስ ወይም ደግሞ ወደ ጥምቀቱ እንዳይመጡ የሚከለክላቸው አንደኛ ነገር ምንድን ነው? ሁለተኛ ነገር ደግሞ ህፃናት አያምኑም። ምክንያቱም ማመን ከመስማት ነው። ኦኬ ይላል የእግዚአብሔር ቃል። አዎ ይላል።
እሺ ማመን ከመስማት ነው አያምነው። አንደኛ ነገር ያልሰማ ማለት የግድ ተሰብኮ ሁሉም እምነት የሚመጣው የግድ ተሰብኮ ነው። ያለ ስብከት ማለት ቀጥ እነሱ ሐዋርያት ሰብከው በሱ ብቻ ነው እምነት የሚገነባው። እግዚአብሔር በራሱ የሚናገረው መንገድ የለም፣ በልብ የሚያስቀምጠው ነገር የለም። እናም ህፃናት እንደማያምኑ በምን እርግጠኛ ሆንክ? መጽሐፍ ቅዱሳዊ ማስረጃ። እሺ ይኸው